አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። ሊከበልን በዙሪያችን ዘንዶ እያገሳ የማይተኛ አባት አለን ልጆቹን ማይረሳ። ቀን ከሌሊት ይጠብቃል ቅዱስ መስቀል ይዞ የሚዋጉ የሚቆራረጥ የቃሉን ሰይፍ ይዞ። ከአባት በላይ አባት ነው የተባለው እውነት ነው። ከአባት በላይ አባት ነው የተባለው እውነት ነው። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። አባ ሰላማ መጣ መስቀሉን ይዞ ሊባርከን ልጆቹን ከአምላክ ታዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ ዮሴፍ አረጋዊ እንዲሁም ለአቡነ ሰላማ ለአቡነ ሀፍተ ማርያምና ለኢየሱስ ሞዓ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና
በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ? የኦርቶዶክስ ልጆች፣ የኦርቶዶክስ ተዋሕዶ ልጆች እንዴት ናችሁ? እንኳን አደረሳችሁ ለኖሃመ ጾመ ነነይ አሜን። እንኳን አብሮ አደረሰን። ወንድማችን ብርሃነ ስላሴ እንኳን አደረሰ። እድሜና ጤና ይስጥልን። ወንድማችን የስደት አባታችን እንዲሁም ማስተማሪያችን ብዙ ነገር ያየነው ብዙ ነገር ያስተማርከን ባንተ ነው። ወንድማችን እድሜና ጤና ይስጥልን። እና እኔ ተጀመርኩኝ ዝክረ ቅዱሳን ማዳመጥ ተጀመርኩኝ 8 ወር 9 ወር አካባቢ ነውና ሁሌም እመሰክራለሁ እላለሁ። ሁሌም እኔ ሁሉም ቅዱሳኖች በተለይ ቅዱስ ገብርኤል ብዬ ለኔ እንደ ሰው ባጠገቤ ፈጥኖ ይገኛል። ሁልጊዜም በጨነቀኝና በቸገረኝ ጊዜ ቅዱስ ገብርኤል ብዬ ስሙን በጠራሁ ጊዜ አፍሬም ሙዬም አላቅምና ጓደኛዬ በጣም ያማት ነበረ እና ያልሆነ ማም ነበረ የሚያማትና ዝክረ ቅዱሳን ላይ መሰክራለሁ። ቅዱስ ገብርኤል ትዝታ ያልሆነ በሽታ ለሰው ከሚያወሩትም ከሚያስጠላ ነገር ነውና እባክህ አንተ ፈውሳት ማራት ወሩ ድረስ አንተ ለውጥ ካሳየኸኝ እኔ በዝክረ ቅዱሳን መሰክራለሁ ብዬ ነበርና የዛኑ ቀን ነው ተሻለኝ ብላለችኝ። ያው ዛሬ ነገ እስቲ ቆይ ጨርሶ ይሻላት እያልኩ ትንሽ 15 ቀን አካባቢ ቆየው መሰለኝ እና ወንድማችን ብርሃነ ስላሴ በጣም ነው የምናመሰግነው። ጓደኛዬም ተሽሏት እግዚአብሔር ይመስገን። እኔም ለመመስከር ለመናገር መጥቻለሁኝ። ያው እንግዲህ በተሳሳትኩት መሰረት አረሙኝ፣ እታረማለሁ እና አመሰግናለሁ። ዕብራዊና እስራኤላዊ ንጉሥ የሆነ የዳዊት ልጅ ምድራዊ መከራን የሚታገስ ሕፃናትን የሚያድን ከአውሬው ንጉሥ ሄሮዶስ ሰማያዊ በግ የሚጠብቅ የአረጋዊ ቅዱስ ዮሴፍን ዜናውን፣ ትሩፋቱን፣ የድካሙን ድርሳን እንጽፋለን። ሁላችንም የክርስቲያን ወገኖች ከጠላት ዲያብሎስ ወጥመድ ከዛሬ ጀምሮ እስከ ዘላለም ድረስ ይጠብቀን። እነሆ ከአባታችን አዳም ገል ጀምሮ ከብሉይና ከሐዲስ ከቅዱሳን ሊቃውንት አባቶቻችን ታሪክ ከእጮኛው ከእመቤታችን ማርያም ታሪክ ከቀዳማውያን ክብረ ነገሥት የዚህን የጻድቅና የአረጋዊ ቅዱስ ዮሴፍ ዜናን እንሆ አሰባስበን እንጽፋለን፣ እናነባለን። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ወንጌላዊ ማቴዎስ በትምህርቱ መጀመሪያ እንደተናገረው የጻድቅ የዮሴፍ ልደቱ እንደዚህ ነው። ወንጌላዊ የጌታን ልደት በስም ከፍ ከፍ ባለው በዚህ ቅዱስ ዮሴፍ የልደት ታሪክ ይቆጠራልና የጌታችን የኢየሱስ ክርስቶስ የልደት መጽሐፍ እንዲህ ይላል። የዳዊት ልጅ የአብርሃም ልጅ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ፣ ይሁዳም ፋሬስንና ዛራን ከትዕማር ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራማን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብ ነአሶንን ወለደ፣ ነአሶንም ስልሞንን ወለደ፣ ስልሞንም ቦኤዝን ወለደ፣ ቦኤዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እስየን ወለደ፣ እስይም ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ፣ ሰሎሞንም ሮብዓምን ወለደ፣ ሮብዓም አብን ወለደ፣ አብያም አሳፍን ወለደ፣ አሳፍም ኢዮሳፍጥን ወለደ፣ ኢዮሳፍጥም አራምን ወለደ፣ አራምም ኢዮራምን ወለደ፣ ኢዮራምም ኦዚያንን ወለደ፣ ኦዚያንም ኢዮአታምን ወለደ፣ ኢዮአታምም አካዝን ወለደ፣ አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ፣ ኢዮስያስም በምርኮ ጊዜ ኢዮክያንን ወንድሞችን ወለደ። ከባቢሎን ስደት በኋላ ኢኮንያን ሰላትያን ወለደ፣ ሰላትያልም ዘሩባቤልን ወለደ፣ ዘሩባቤልም አብዮድን ወለደ፣ አብዮድም
ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኪምን ወለደ። አኪምም ኤልዮድን ወለደ። ኤልዮድም አልዓዛርን ወለደ። አልዓዛርም ማታያንን ወለደ። ማታያንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለ ኢየሱስ ከእርሱ የተወለደ የእመቤታችን ማርያም ጠባቂዋ ዮሴፍን ወለደ። ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድ ሁሉ ከአብርሃም እስከ ክርስቶስ 42 ነው። የጌታችን ኢየሱስ ክርስቶስ ልደቱ እንደዚህ ነው። እናቱ ማርያም ለቅዱስ ዮሴፍ በታጨች ጊዜ ሳይቃረቡ ወይም ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ጠባቂዋ ዮሴፍ ጻድቅ ነውና ይገልጣት ዘንድ አልወደደም፣ ይተዋት ዘንድ ፈጽሞ አሰበ እንጂ። ይህም ሳያስብ እነሆ የእግዚአብሔር መልአክ በሕልሙ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን መጠበቅን አትፍራ አለው። ከእርሷም የሚወለደው መንፈስ ቅዱስ ነውና ወንድ ልጅን ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች። እርሱም ወገኖቹን ከኃጢአታቸው ያድናቸዋል። ይህ ሁሉ የሆነው ከእግዚአብሔር ዘንድ ነው። በነቢይ በድንግልና ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይባላል። ትርጓሜው እግዚአብሔር ከእኛ ጋር ነው ተብሎ የተነገረው ይፈጸም ዘንድ ነው። ቅዱስ ዮሴፍም ከእንቅልፉ ነቅቶ የእግዚአብሔርን መልአክ እንዳዘዘው አደረገ። እጮኛው ማርያምን የባሕር ልጇን እስከምትወልድ ድረስ ቅዱስ ዮሴፍ አላወቃትም። ስሙንም ኢየሱስ ብለው እስኪጠሩት ድረስ ትንቢት በተፈጸመ ጊዜ ክርስቶስ እንደመጣ እነሆ ተገለጠልን። ነቢዩ ሚክያስ የይሁዳ ምድር አንቺ ቤተልሔም ሆይ ከይሁዳ ነገሥታት ሳታንሽም ሕዝቤን እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና እንዳለ፣ አሁንም አይሁድ ፈሩ። ዳንኤል ቢዋሹት ደግሞ ነቢዩ ሚክያስን መዋሸት አይችሉምና እነርሱን የሚዋሿቸው ከሆነ ክርስቶስ በይሁዳ ምድር በቤተልሔም እነሆ ተወልዷልና። በይሁዳ ምድር በቤተልሔም በተወለደ ጊዜ በምስራቅ ኮከብ ተገለጠ። የጥበብ ሰዎች አዩት። እርሱም ሰማይን ያበራል፣ በኮከቦች መካከል ያብለጨልጫል። የተሸለመች ድንግልም ፊት እንደ ቆንጆ ሴት ልጅ ፊትና እንደ ከዋክብት ሆና እርሷንም መልካም ፊት ያለውን ትንሽ ሕንጻ ተሸክማ ታንጸባርቃለች። ከመልኳም ማማር የተነሳ የፊቷ ብርሃን ታቹንም ላዩንም መላው። ይህ ሕፃንም በድንግል ሴት ማህል እጅ ነበረ። የምታበራ ደመናም በሕፃኑ ራስ ላይ ደግሞ እንደ ዘውድ ነበረች። የከለዳውያንን ልማድ የሰማይም ኮከቦችን ሲያዩ ይመራመሩባቸው፣ ኮከቦችም በእነርሱ ዘንድ የተቆጠሩ ናቸው። በዚህ መልክ ያስታውሰው ነው። ኮከብ በአዩ ጊዜ በትልቅ ድንጋጤ ላይ ነበሩ። እርስ በርሳቸው እንዲህ አሉ፣ በእውነት የሄሎናውያው ንጉሥ ይወጋን ዘንድ ተዘጋጀ። እነርሱም ከጥበበኞችና ከአዋቂዎች ዘንድ መረመሩ፣ እነርሱ እውነቱን ያውቃሉና። ስለዚህ ስለተወለደው የእስራኤል ንጉሥ ገለጡላቸው። በዚህም ከዋክብት ጥበብ ከመሆኑ በፊት የሚሆነውን ሁሉ ያውቁ ነበርና። ዳግመኛም በታላላቅ መርከቦች ያሉ ሊቃውንት በባህር በሚሄዱበት ጊዜ የነፋስና ማዕበል የጉምና የጭጋግ ምልክቶችን ይደርሳቸዋል። እንደዚሁም የጥበብ ሰዎች በመጻሕፍቶቻቸው ውስጥ በአነበቡም ጊዜ በይሁዳ ምድር ክርስቶስ እንደሚወለድ እነርሱ አወቁ። ሰብአ ሰገልም ከምስራቅ ወደ ምዕራብ ሲመጡ ከፍ ወደ አለ ተራራ ወጡ። ከነሱም ጋራ ከመንገዳቸው በፊት ያዘጋጇቸው እነዚያን እጅ መንሻዎችን ወሰዱ። እነዚህም ወርቅ፣ ዕጣንና ከርቤ ናቸው። ወርቅ ስለ መንግስቱ፣ ዕጣን ስለ መለኮታዊት ክህነቱ፣ ከርቤ ስለሞቱ ናቸው። የፋርስ ንጉሥ ሆረ ንጉሥ ነገሥት ብለው ደግሞ እንደሰየሙት በሰማ ጊዜ ሰረገላውን አዘጋጀ። ዳግመኛም የሰባ ንጉሥ በሰናጠር ወጣ። የምስራቁ ንጉሥ ተርሱዳንም ተዘጋጅቶ ወጣ። እነርሱም በታላቅ ድንጋጤ ላይ ሆነዋልና። ዳግመኛ በምዕራብ ዳርቻ ያሉ ሌሎችም ነገሥታት ሁሉ እንደ እነሱ ደነገጡ። በምስራቅ ያሉትም ከተሞችንም ሁሉ የእግዚአብሔርን ክብር ስላዩ በትልቅ ድንጋጤ ላይ ነበሩ። በቀደሙ ነገሥታት መታሰቢያ የአረጋዊ ቅዱስ ዮሴፍንና የድንግል ማርያምን ልደት እንዲህ ሲል ደግሞ ያስረዳል። ኤሊ ሚሊክን ወለደ። ሚሊክም ማቲን ወለደ። ማቲም
ኤሊን ያዕቆብንና ኢያቄምን ሚስት ሐናን ወለደ። ኤሊ ሚስት አግብቶ ልጅ ሳይወልድ ሞተ። ያዕቆብ ኤሊን ሚስት ይሁዳን አግብቶ የማርያምን ጠባቂ ጠራቢው ቅዱስ ዮሴፍን ወለደ። የሚልኪ ልጅ ሌዊ የሌዊ ልጅ ማጣት ልጅ ሐናም ከሌዊ ወገን የሆነች ናት። ለማጣት 3 ልጆች ነበሩትና ትልቋ ማርያም፣ ሁለተኛ ሶፊያ፣ ሶስተኛው ሐና ናቸው። ማርያም አምላክን የወለደች እመቤታችን ማርያም መድኃኒታችን በወለደች ጊዜ የረዳታችን ሰሎሜን ወለደች። ሶፊያም የመጥምቁ የዮሐንስ እናት ኤልሳቤጥን ወለደች። ሐና እመቤታችን ማርያምን ወለደች። እመቤታችን ማርያም ኤልሳቤጥን፣ ሰሎሜን የእህትማማቾች ልጆች ናቸው። ስለዚህ ዘመዷ ዮሴፍ የማርያም ጠባቂ የሆነ በወንጌል የዳዊት ልጅ ዮሴፍ ይህ እጮኛ ማርያምን መውሰድን አትፍራ ተብሎ እንደተነገረ ከእርሷ የሚወለደው የእግዚአብሔር አካላዊ ቃል በመንፈስ ቅዱስ ነውና ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ የባህሪ አምላክ እግዚአብሔር ቃል ከእርሷ ተወለደ። ከባህሪ አባቱ የተገኘው ወልድም ከሲኦልና ከሰይጣን አገዛዝ ፍጥረቱ ሁሉ አዳነ። ያመነበትን እኛንም ሁላችንም ከሞት አዳነን። ወደ አባቱም አቀረበን። ወደ ወራሾችም እንሆ ዘንድ ወደ ልዑል ዙፋን አወጣን። እርሱ ሰው ወዳጅ ነውና እስከ ዘላለም ለእርሱ ክብር ይገባል። እነሆ የማርያምና የዮሴፍ ዘራቸውን ትውልዳቸው ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳን ወለደ። ይሁዳ ፋሬስን ወለደ። ፋሬስ ሰለሞንን ወለደ። ሰለሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ሰሎሞንን ናታንን ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያም ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥ አራሞን ወለደ። አራም ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞጽን ወለደ። አሞጽ ኢዮስያስን ወለደ። ኢዮስያስ ዘሩባቤልን ወለደ። ዘሩባቤል ኤልዮድን ወለደ። ኤልዮድ አልዓዛርን ወለደ። አልዓዛር ቅስራንን ማታንን ወለደ። ቅስራ ኢያቄምን ወለደ። ኢያቄም የጌታችን የኢየሱስ ክርስቶስ እናት የሆነችውን እመቤታችን ማርያምን ወለደ። ማትያን ያዕቆብን ወለደ። ያዕቆብ የማርያም ጠባቂ ዮሴፍን ወለደ። ስለዚህም እመቤታችን ማርያም የዳዊት ልጅ እንደሆነች ዮሴፍም የዳዊት ልጅ እንደሆነ ታወቀ። የቅዱስ ዮሴፍ ጸሎትና የእመቤታችን የማርያም በረከት በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የዮሴፍ አረጋዊን ተአምር አነባለሁ ለበረከት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በዓይናችን አየነው። በሰማይ በምድር ስሙ የከበረ የእመቤታችን ማርያም ጠባቂ የሆነ የዳዊት ልጅ የቅዱስ ዮሴፍ ተአምራቱንና የትሩፋቱን ታሪክ እንሆ በጥቂቱ እንጽፋለን። ልመናውና በረከቱ በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ዮሴፍ የናዝሬት ክፍል በምትሆን በአይላ ሀገር ያደረገው የመጀመሪያው ተአምር ነው። ይህችውም የቅዱስ ዮሴፍ ሀገሩና የስሙ መጠሪያ ናት። የዚች ሀገር ሰዎች ቅዱስ ዮሴፍን ይወዱት ነበረ። ስለዚህ በቅዱስ ዮሴፍ ስም ከጳጳስ ዘንድ ተባርካ ታቦት ወደዚች ሀገር ተላከች። የሀገሩ ሰዎች በቅዱስ ዮሴፍ ስም ቤተክርስቲያን ይሰሩ ዘንድ ተሰበሰቡ። ከ11 ነገድ የሚወለዱ 2 ወንድማማቾች በአንድነት ይኖሩ ነበር። የቤተ ክርስቲያን መሰረት በሰሙ ጊዜ ቀኑ። የክፋት መንፈስም አደረባቸውና የቤተ ክርስቲያኑን መሰራት ያስቀሩ ዘንድ ታላቅ ክርክር አነሱ። ሌሎች ሰዎች ግን እንደነሱ የሆኑ ዘንድ በቅንነትና በፍቅር ይመክሯቸው ነበረ። እነርሱ ግን ከአባቶቻችን ርስት ላይ ተሰሩ ዘንድ አንተዋቸውም እያሉ ከክፋታቸው መመለስ እምቢ አሉ። ደጋግ ሰዎች እሺ ማሰኘታቸውን ባለቻሉ ጊዜ እንግዲህ ቅዱስ ዮሴፍ ኃይሉን ወይም ተአምራቱን በእነሱ ላይ ያሳይ ብለው በማዘዝና በመተከዝ ወደ እየቤታቸው ተመለሱ። ማታም በሆነ ጊዜ ሊያ ሰዎች ወደ ቤታቸው ሲገቡ ውሻቸው የጎረቤት ሰው ስለ መታው እየጮኸ ከውጭ ወደ ቤት መጣ። እኛንም አንዱ ውሻዬን የመታው ማን ነው አለው። ውሻውም የመታው ያም ሰው ሰምቶ ጦሩን ይዞ ወጣ፣ ወረወረና የውሻውን ባለቤት ጎኑን ወጋው። ያን ጊዜ ወደቀ። ወንድሙ
ይረዳው ዘንድ በቁጣ እየጮኸ በደረሰ ጊዜ ያ ነፍሰ ገዳይ ነው ሰው አንደኛውን የወጋበትን ጦር ያዘና ወርውሮ ወንድሙን እንደፊተኛው ወጋው። ሁለቱም ወንድማማቾች በዚያች ጦር ሞቱ። ትሰራ ዘንድ ባለወደዷት በዚያች በቅድስት ዮሴፍ ቤተክርስቲያን በአንዲት ቀን ተቀበሩ። በነብይ ባልወደዳችኋቸው በአሕዛብ ሀገር ኑሩ እንጂ ወደ ኢየሩሳሌም እንዳትገቡ ካለው ከእግዚአብሔር ትእዛዝ እንደወጡ እንደ እስራኤል መስማት እምቢ ባሉ ጊዜ የተመረጡ እስራኤል እንደ ወጓቸው ባልወደዱት ቦታ ተቀበሩ። እሊህ ክፉዎች ወንድማማቾችም እንደዚያው ናቸው። በዚህ ቤተክርስቲያን ለተቀበሩት መጀመሪያ ሆኑ። ከዚህ የተነሳ በአውራጃው ሁሉ ታላቅ ፍርሃት ሆነ። የዳዊት ልጅ የቅዱስ ዮሴፍም ታሪኩ ዝና በሁሉም ዘንድ ተሰማ። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን ፍቅሩን አንድነቱን እግዚአብሔር ይላክልን። አምላካችን የፍቅር አምላክ ፍቅሩን እንዲሰጠን ሰላሙን እንዲሰጠን ጤናውን እንዲሰጠን የሱ በጎ ፍቃድ ይሁንልን። ከቅዱሳኑ በረከት ያሳትፈን ዘንድ ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። እንዲሁም በአጽራረ ቤተ ክርስቲያን ያስታግስልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱስ ዮሴፍ አረጋዊ ቤተሰብ የሆናችሁ ይህንን ምስል የምትሰሙ በቅዱስ ዮሴፍ አረጋዊ ስም ጠይቃችኋለሁ። ላይክ ያላረጋችሁ መለስ ብላችሁ ላይክ በማድረግ ሼር ያላረጋችሁ ወደምታውቁት የሶሻል ሚዲያ ሁሉ በማካፈል ሼር እንድታረጉልን ሰብስክራይብም እንድታረጉ በስላሴ ስም እንጠይቃለን። ከዚህ በመቀጠል ደግሞ የአባታችን ሰላማ ክሳቴ ብርሃን ገድል ጥቅምት ወር የሚነበበውን በስላሴ ስም እናነባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፈናዊ በሚሆን በእግዚአብሔር አብ ተፈናዊ በሚሆን በእግዚአብሔር ወልድ ማህያዊ በሚሆን በእግዚአብሔር መንፈስ ቅዱስ ረዳትነት የአክሱም ሀገር ደጋግ ነገስታት የሚሆኑ የአብርሃና አጽብሃ ዘመን ሊቀ ጳጳሳት ከሚሆን ከአቡነ አትናቴዎስ የኢትዮጵያ ሊቀ ጳጳስና የተሾመ የብጽዕና የቅዱስ ክሳቴ ብርሃን የአባታችን ሰላማ የስቃዩና የገድሉን መጽሐፍ እንጀምራለን። ጸሎት በረከቱ ከኔ ከእናንተ ከሁላችን ህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ጸሎትና በረከቱ ከመቅሰፍትና ከጥፋት ይጠብቀን፣ ከሲኦል ረግረግና ከፍርድ ከደንገተኛ ሞት ያድነን፣ ሲኦልና ገሃነም እሳትንም አያሳየን። አማኑኤል የሚባል የእግዚአብሔር የሕጉ ትእዛዝ እንድንፈጽም ያደርገን፣ ወደ ይቅርታና ምሕረት ጎዳናም ይምራን፣ በመስቀል አጥርነት ከአጋንንት ይጠብቀን ዛሬም ዘወትርም ለዘላለሙ አሜን። አባቶቼና ወንድሞቼ ሽማግሌዎችና ሕፃናት የሆናችሁ ሁላችሁም የእግዚአብሔር ሰው የሚሆን የብፁዕና የቅዱስ የማር አቡነ ሰላማ ክሳቴ ብርሃን የትምህርቱን ዝናን የስቃዩን የገድሉን መጽሐፍ በአእምሮ ዓይን አይታችሁ በልቦና ጆሮ ስሙ። አባታችንም ከጎጃም ሀገር ወደ ትግራይ ሀገር ሲሄድ ወደ አባይ ባህር ደርሶ መጠምጠሚያውን አንስቶ በባህር ላይ አማተበ። በመጠምጠሚያው መትቶ ሙሴ ኤርትራን ባህር ከሁለት ከፍሎ እስራኤል እንዳሻገራቸው አባታችን የአባይ ባህርን ከሁለት ከፈላትና እንዲሁ በዚያች በከፈላት ባህር መካከል ደቀ መዝሙርቱን በዚያ ባህር አካባቢ እሱን ተከትለው የነበሩት አሻገራቸው። ይህችም ባህር እስከ 3 ቀን ተከፍላ ሰነበተች። ከዚህ በኋላ ውሃው ወደ ነበረበት ተመልሶ እንደ ቀድሞው ይወርድ ጀመረ። ድንቅ ታምራትን የሚያደርግ አቡነ ሰላማ ክሳቴ ብርሃን
ጸልመት ወደምትባል ወደ ሰሜን ምድር ደርሶ የዚያን አገር ሰዎች እየመከራቸውና እየገሰጻቸው እግዚአብሔርን መፍራትንም እያስተማራቸው 4 ዓመት ተቀመጠ። 6 ወርም ቀኖና ሆኖ ተቀመጠና የማይጠፋውንና የጸናውን የሃይማኖትን ሥርዓት በዙሪያው ሰራላቸው። ሕዝቡም ትምህርቱን ፈጽመው ይሰሙት ነበረ። ወንጌል ቸር እረኛ ለበጎቹም ሰውነቱን አሳልፎ ይሰጣል እንዳለ እንደዚሁ አባታችን ወደ መንግሥተ ሰማያት የሚመራ ወንጌልን አስተማራቸው። የቤተ ቅዱስናንና የመጽሐፍትንም ሥርዓት አዘጋጀላቸው። በቤተ መቅደስ የሚደረገውን ሥርዓት ቀሳውስት ዲያቆናትን አዘጋጀላቸው፣ ሾመላቸው። ለመነኮሳት የምንኩስናን ሥራ ልብ አስደርጎ መንፈሳዊ ሕግን አስተማራቸው። ለሕዝቡም የሃይማኖትን ሕግ ከጳውሎስ መልእክት እየጠቀሰ አስተማራቸው። እንዲህም ብሎ ጣዖት ማምለክን፣ ዝሙት መስራትን፣ ተስፋ መቁረጥን፣ ነፍስ መግደልን፣ ክህደትን፣ ትዕቢትን፣ መጠራጠርን፣ መቆጣትን፣ ኩራትን፣ ትምክህትን፣ ክፋትን፣ ስስትን፣ ስርቆትን፣ ድፍረትን፣ መዳራትን፣ መስከርን፣ መታወክን፣ ንፍግነትን፣ መሳደብን አትውደዱ ብሎ አስተማረ። እነዚህም ከእግዚአብሔር ዘንድ በረከትን ያርቃሉ፣ የሰይጣን ትእዛዛትም ናቸው። እውነት እውነት እላችኋለሁ እነዚህ ስራዎች የሰይጣን መሳሪያዎች ናቸውና። ነገር ግን የመንፈስ ቅዱስ ትእዛዝ ንጽሕና፣ ትሕትና፣ ጾም፣ ስግደት፣ መልካም ስራ፣ ሃይማኖት፣ ፍቅር፣ ሰላም፣ ምጽዋት፣ ቸርነት፣ የዋህነት፣ ጸሎት፣ ምስጋና፣ ትዕግስት እነዚህ የመንፈስ ቅዱስ ፍሬዎች ናቸው። እናንተም ወገኖችና ልጆች እነዚህን ስሩ። የጳውሎስ ትእዛዝ ስራዎችን ከሰይጣን ወጥመድ ትድኑ ዘንድ ፍጹም ሆናችሁ ፈጽሙ ብሎ ብፁዕና ቅዱስ ከሳቴ ብርሃን ለአባታችን ሰላማ ለሰዎች ሁሉ አስተማራቸው። ሕዝቡም አባታችን ሆይ የቃልህ አነጋገር የበረከትም ሀብት የረድኤትም ስጦታ በልባችን ውስጥ ይደረ አሉት። እርሱም መንፈሳዊ ሰላምታ ሰጥቷቸው ባረካቸው። በዚያም ሌሊት ከሰው ወገን መሄድን ያወቀ ሳይኖር ወደ አንብርታን በረሃ ሄደ። ተሰወራቸውና ደቀ መዝሙርቱ ወደ ሄደበት ቦታ አላወቁም። ደቀ መዝሙርቱም ነቢይ ዳዊት ደጅ መጥናት ደጅ ጠናሁ እንዳለ 40 ቀን ከዚያም ደጅ ጠኑ። እሱም ብፁዕናው ቅዱስ አባታችን ሰላማ በአብረንታ በረሃ ወንጌልና መዝሙረ ዳዊትን ከነቢያት ከሰሎሞን ጋራ እየደገመ በቅኖና እግዚአብሔርን በየቀኑና በየሰዓቱ 1000 ስግደትን ሲሰግድ ሰነበተ። አምላክን የወለደች የእመቤታችን ውዳሴዋን ከአፉ ቀንና ሌሊት አያቋርጥም። ስግደቶቹም ከ40 ግርፋት ጋራ በብረት አለንጋ 40 ቀን እስከሚፈጸም ድረስ በየዕለቱ በመገረፍ ነበረ። ራቡንና ጥሙንም ታገሰ። በ40ኛውም ዕለት የመላእክት አለቃ ቅዱስ ሚካኤል በእጁ የመብረቅ መስቀልና መዓዛው ያማረ የምስጋና ጽጌረዳን ይዞ መጥቶ በአፍንጫዎቹ አሸተተው። ከከንፈሮችም የማር ወለላን ይፈስ፣ በእጁም የብርሃን አክሊል የተያዙ ናቸው። እሱም ለብፁዕና ለቅዱስ ከሳቴ ብርሃን አቡነ ሰላማ ሰላምታ ሰጥቶ የእግዚአብሔር ሰው ሆይ ሰላምታ ይገባሃል። ለራስ የብርሃን አክሊል እንካ፣ ፈጣሪ እንደ ጳውሎስ የተመረጥክ በሕዝቡም ዘንድ ምርጥ ዕቃ አደረግኩህ ብሏል ብለህ ንገረው በማለት ልኮኛልና አለው። ከዚህም በኋላ የሚሻል የጽድቅ ስራን አባት ልጁን እንደሚያስተምር ያስተምረው ጀመረ። የጽድቅና ሃይማኖትን ነገር ሐዋርያት የሥላሴን ሃይማኖት እንደወሰኑ ለሰው ታስተምር ዘንድ ወደ አጋዚት ሀገር ሂድ፣ በማስተማር ሰውን ታጸድቅ ዘንድ ይሻልሃል። ከነጣቂ ተኩላ አፍ በጎቹን ለመጠበቅ የምትተጋና የማትተኛ እረኛ እግዚአብሔር አድርጎሃልና ከክርስቶስ በጎች መካከል አንድን የበግ ሙክት ለተኩላ የማትሰጥ አድርጎሃልና ለእረኛ በእግዚአብሔር ዘንድ ዋጋ አለው። ለአንተም በሰማይ ስፍር ቁጥር የሌለ ብዙ ዋጋን ታገኝ ዘንድ ይገባሃል። አንተ ሕዝብን ከክደት ወደ ቀናች ሃይማኖት፣ ከጥርጥር ወደ ክርስቶስ ማመን፣ ከልቦና ጨለማ ወደ ልቦና እውቀት፣ ከግራ ጎዳና ወደ ቀኝ ተስፋ ከመቁረጥ ተስፋ ወደሚሆን ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ወደ ፈጣሪያችን ማመን ትመልሳቸዋለህና መልካም ፍሬንም 30፣ 60፣ 100 አፍርተ ወደ ወንጌል አዳራሽ ታስገባለህ። ዳዊት በኃጥአን ጎዳና ያልቆመ ዋዛ ፈዛዛም በሚናገሩና እጅ እግራቸውም በተቆረጠ ዓይናቸውም በፈረጠ
በሚስቁ ሰዎች ወንበር ያልተቀመጠ ንዑድ ክቡር ነው እንዳለ ፍቃዱ የእግዚአብሔር ሕግ መፈጸም ሌሊት ያሰበውን ቀን መስራት የሆነለት ሰው በውሃ ዳር እንደተተከለች ቅጠሏ እንደማይጠወልግና እንደማይረግፍ ዕለት ዕለት ፍሬን እንደምትሰጥ እንጨት ነው እንዳለ አንተም የእግዚአብሔር ሰው ሆይ ፈጽሞ የደስታ ምንጭና የምስጋና መፍሰሻ በሆነች በቅድስት ኢትዮጵያ መልካም የሆነ ብዙ ፍሬን ታፈራለህ። በፈጣሪያችን በክርስቶስ እምነት በሃይማኖት የቀናን የጸናን ትሆናለህ አለው። ያም መልአክ ይህንን ብሎ ከእሱ ተሰወረ። 40 ቀን ከተፈጸመ በኋላ ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ በጸለየበት አውራጃ በሰሜን ሀገር ወደ ተዋቸው ደቀ መዝሙርቱ መጣ። መምጣቱንም የሰሙ ደቀ መዝሙርቱ አባታችን መምህራችን ሆይ የተበተነ የሆነ እኛን ተሰበስበን ዘንድ ወደ እኛ መጣህን እያሉ ፈጽመው በደስታ ተቀበሉት። ሕዝቡም የሰላም ጎዳና ላስተማራቸው ለእግዚአብሔር ምስጋና አቀረቡ። እንዲህ እያሉ እያመሰገኑ ሳለ ብፁዕና ቅዱስ ከሳቴ ብርሃን አባታችን ሰላማ እነሱ ወደ አሉበት ደረሰና ሰላምታ ለእናንተ ይገባል፣ የእግዚአብሔር ሰላምታ ከእናንተ ጋር ይሁን አላቸው። እነሱም የተቀበሉት ሀብት፣ ጸሎት፣ በረከት ለዘላለሙ በእኛ ላይ ይደር አሉት። ከዚህ በኋላ በእጁ ባረካቸው። እነሱም ከእሱ በረከት ተቀበሉ። ትምህርቱን ተስፋ ያደረጉና እሱን መከተል የፈለጉትንም እሱን ተከተሉት። ከዕለታት በአንድ ቀን ለምጽ የያዘው አንድ ልጅ ዲቁናን ይቀበል ዘንድ ወደ እርሱ መጣ። ብፁዕና ቅዱስ ከሳቴ ብርሃን አባታችን ሰላማ ለምጽ እንዳለበት አውቆ ልጄ ሆይ ዲቁና ትሆን ዘንድ ለአንተ አይገባህም አለው። ከዚህ በኋላ ደቀ መዝሙርቱ ውጣ ብለው አስወጡት። እርሱም ስለ ደዌው ጽናትና ስለ ኃጢአቱ ብዛት ፈጣሪ በውን በከንቱ ፈጠርኸኝን ብሎ አዘነ። እንደዚህ እያለ በብዙ ሐዘን 12 ቀን ከሰው ተለይቶ በቅኖና ሰነበተ። የብፁዕና የቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ ልቡ ለምጽ ስለያዘው ልጅ ራርቶ ሄዶ ወደ ዋሻው ገብቶ ወንጌል በህቡ ጸልይ በግልጥ ይሰጣል እንዳለ በስውር ጸልየ። ጌታችን በገሃድ ተገልጦለት ጸሎትህና ልመናን ሰምቻለሁ፣ ወደ አንተ የመጣ ለምጽ የያዘው ልጅ በቅብአ ቅዱስ ቀባው፣ ከለምጹም ይነጻልሃል አለው። አቡነ ሰላማ ከዋሻው ወጥቶ ቅብአ ቅዱስን ወሰደ። በመዝገበ ጸሎት ያንን ልጅ አጥምቆ ሁለንተናው ቀባው። በዚያም ጊዜ ከለምጹ ዳነ፣ ምንም እንዳልነካው ደህና ሆነ። ከዚህ በኋላ አቡነ ሰላማ ዲቁና ሰጥቶ እስከ ቅስና ማዕረግም ደረሰ። በጾምና በጸሎት ተወስኖ እግዚአብሔርን ሲያገለግል ኖረ። ሃይማኖትን ስለ አጸና የቅዱሳን ሁሉ እግዚአብሔር የመረጠውና የወደደው የአባቱን የአቡነ ሰላማን ፍቃድ ፈጸመ። ያንን ልጅ ከለምጽ እንደፈወሰው ዜናው በሀገሩ ሁሉ ተሰማ። ይህን ነገር ሰምተው ብዙ ሕመምንና ድውያን መጻጉንና ለምጽ የያዛቸውን እውራን፣ ድንቆሮችን፣ ዲዳዎች፣ አጋንንትን ያለባቸውን ርኩሳን መናፍስት ያለባቸው በሽተኞችን ሁሉ ከምስራቅና ከምዕራብ ከሰሜንና ከደቡብ ከአራቱ ማዕዘነ ዓለም ስፍር ቁጥር የሌላቸው ሆነው የእግዚአብሔር ሰው የሚሆን ብፁዕ ወቅዱስ አቡነ ሰላማ ወዳለበት ተሰበሰቡ። ንቦች ላውራቸው እንደሚጨነቁ ተጨነቁ። ከሳቴ ብርሃን አቡነ ሰላማ በመንፈስ ቅዱስ መምጣታቸውን አውቆ ይዟቸው የመጡት መጥተው ሳይነግሩት በሰማይ ወደ አለው ወደ ፈጣሪ የወንጌል ጸሎት አቡነ ዘበሰማያትን ጸለየ። ድምጹም በንቦች መካከል ሆኖ እንደሚጮህ እንደ ንብ አውራ ድምጽ ሆነ። እንደዚሁ የማር ወለላ ምስጋና እያመነጨ በእነዚህ ላይ እፍ አለና ሁሉንም ጥፋት በአንድነት ዳኑ። የተመሰገነ እግዚአብሔር አመስግኑ። የሃይማኖቱን የጸሎት መዝገብ በሆነ በከሳቴ ብርሃን አቡነ ሰላማ ጸሎት በዚህ ሰዓት ፈውስንና መድኃኒት ለሰጠን ለእርሱ ክብር ምስጋና ይገባላሉ። ይህንን እያሉ ወደ ሀገራቸው ተመልሰው ገቡ። የስጋና የነፍስን ድህነት ከእርሱ ያገኙ ዘንድ መጽሐፍትን ተግሳጽን ለመማር ከእርሱ ጋር የቀሩ አሉ። በሃይማኖትና በምግባር አሰረ ፍለጋውን በመከተል ከእሱ ሳይለዩ ፍጹማን መነኮሳት የሆኑ አሉ። ይህም ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ ዘወትር ይባርካቸው ነበረ። በመንፈስ ቅዱስ የተመረጡትንም እሱ በክብር አስካረፈችበት ድረስ ከእርሱ ጋር ነበሩ። ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን።
ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የፍቅር አምላክ የሰላም አምላክ ለሀገራችንም ሰላሙን ይመልስልን፣ ለታመሙትን ፈውስ ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጥበበኛም በጥበብ አይመካ እንዳለ እግዚአብሔር በማወቅና በማስተዋል በአብና በወልድ በመንፈስ ቅዱስ እምነት በቅድስት ቤተ ክርስቲያን አምላክን በወለደች በሁለት ወገን ድንግል በሆነች በእመቤታችን ተመኩ እንጂ ሁላችንም የቅድስት ቤተ ክርስቲያን የጌታችንን መድኃኒታችን የፈጣሪያችን የኢየሱስ ክርስቶስ ልጆች ሆይ በዚህ ተመኩ። ስድስተኛው ትእዛዝ በሐሰት ምስክር አትሁኑ ያለውን ስሙ ድንገራችሁ። ያልሰማችሁትን ሰማን አትበሉ፣ ያላያችሁትን አየን አትበሉ፣ በሐሰትም አትማሉ። በሰማይም ቢሆን በምድርም ቢሆን በምድርም በታች ባለውም ቢሆን አትማሉ፣ በሐሰት የማለ መቅሰፍትን ያመጣልና። በሐሰት መሐላ መሬት ይፈርሳል፣ መሰረትም ይፈርሳል፣ የሃይማኖትን ጉድለት ያመጣልና። በረከትንና ምሕረትን ያርቃል፣ ኃጢአትንም ይወልዳል። መኳንንትና የነገስታት አማካሪዎች አባቶች አዋቂዎች ሆይ በገፊዎችና ደግሞ በተገፊዎች ላይ የቀና ፍርድን አታዳሉ፣ አታጣምሙ። ፊት አይታችሁ ለስጋችሁ ዘመድ ለወዳጃችሁ አታዳሉ፣ ማማለጃ አትቀበሉ። እግዚአብሔር በእናንተ ላይና በተገፉት ላይ በፍርድ ቀን እንዳይፈርድባችሁ እንደ ስራችሁ በቸርነቱ እንዲከፍላችሁ ዳዊትም በእጃችሁ ባመጡት ዕዳ ፈረደባቸው እንዳለ ወደ ሌላ ሰው ሚስት አትሄዱ ያለውን ስሙ ልንገራችሁ። የሕግ ሚስታችሁ ወደ አልሆነች ሴት አትሄዱ። እናት አባት የሞተበትን አትበድሉ። በሁሉም ዝሙተኛ አትሁኑ፣ በዝሙት መንፈስ ቅዱስ ከእናንተ ይርቃልና ሰይጣንም ወደ እናንተ ቀርቦ ታላቅ ስህተትን ያስታችኋልና ዝሙት ሕመምንና ድህነትን ያመጣልና። በዝሙት ሆናችሁ ጸሎትን ብትጸልዩ እግዚአብሔር ጸሎታችሁን አይቀበለውም። ዝሙት እየሰራችሁ ብትጾሙና ብትጸልዩ ለነፍሳችሁና ለስጋችሁ አይጠቅማችሁምና የመንፈስ ቅዱስ ማደሪያ እንድትሆኑ በንጽህና ኑሩ። መጽሐፍ እንደ ሕይወት ድንጋይ የመንፈስ ቅዱስ ቤት ሰውነታችሁን አንጹ፣ መስዋዕቱንም ታሳርጉ ዘንድ ለጠራችሁ ደጋግ ተአምራቱን ትናገሩ ዘንድ በንጽህና አገልግሉ እንዳለ። ስምንተኛ ነፍስ አትግደሉ ያለውን ስሙ ልንገራችሁ። ከነፍስ ገዳይ ንጉሥ ጋር ተባብረው የገደለ ሁሉ እግዚአብሔርን በደለ። ጠንቋይ የሆነ እና አጋንንትን የሚስብ ነፍሰ ገዳይ ነው። እናንተ ግን ተጠበቁ። ነገር በመስራት አትጣሉ፣ አትዋሹ። በወንድም ላይ ዋሽቶ ያጣላ እንደ ይሁዳ ነፍሰ ገዳይ ይሆናልና። ለመማታት እጃችሁን አታፋጥኑ፣ በአፋችሁም ክፉ ነገር አትናገሩ። ሐሰት ነገር ለሞት ያበቃልና። መጽሐፍ አንደበት ይገድላል፣ አንደበት ያድናል እንዳለ አንደበታችሁን ጠብቁ። በጥፊ ቢመቷችሁ ተመቱ፣ ቢበድሏችሁም ቢቀሟችሁም አትከልክሏቸው። ቢታገሏችሁ አትጣሉ፣ የሌላውን ገንዘብ አትመኙ። ጌታችን ያለውን ስሙ ልንገራችሁ። ለለመናችሁ ስጡ፣ አበድሩ፣ ለተራቡት አብሉ፣ ለተጠሙት አጠጡ። የታመመውን ጠይቁ፣ ያዘነውን አረጋጉ፣ እንግዳን ተቀበሉ፣ የታሰረውን አስፈቱ። ብቻችሁን አትብሉ፣ የሚቀርባችሁ የለምና። ለነገ አትብሉ፣ ወርቅና ብርን አታከማችሁ፣ በዚህ መካከል ሞት ይወስዳችኋልና ያከማቻችሁትን ሌላ ይበላልና። ወደ ሴት መቅረብን አትውደዱ፣ ፊታቸውን አትመልከቱ። በዓላትንና አጽዋማትን አክብሩ። በዓላትና በጾም ከሚስት ጋራ ከሌላም ሴት ጋራ ዝሙት አትስሩ። ስጋን እንደ መብላት ያለ ተላ እንዳይሆንባችሁ። በታወቁ በዓላት ምንም ስራ አትስሩ፣ አትስረቁ። ለአፋችሁ ሐሰትና መሐላን አታስለምዱ። ምንም ለሰይጣን ጎዳና አትስጡ። የተረገመው ይመረቅ ዘንድ መርቀው፣ ኃጢአተኛውንም ያለ ስራው አመስግነው።
10ኛው ያለ እኔ ሌላ አምላክ አታምልክ። ይህም ማለት ወደ ጠንቋይ አትሂድ ማለት ነው። እሱ ደመና ከዞረ ይዘንባል ይላል፣ ነገር ግን ብርድና ሐሩር ይሆናል ያለ አንድ እግዚአብሔር የሚያውቅ የለምና። እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ እግዚአብሔር ያደህያል፣ እግዚአብሔር ባለጸጋ ያደርጋል፣ እግዚአብሔር ይኮንናል፣ እግዚአብሔር ይምራል። ጣዖት ማምለክን አትውደዱ። ይህን ሁሉ ለአማሴን ሰዎች ከነገራቸው ከአስተማራቸው በኋላ ወደ አክሱም ሀገር ተመለሰ። ብዙ አርድእት እየተከተሉት በከበረች ዙፋኑ ተቀመጠ። በአማሴንና በሌላ አገር ሁሉ የክርስቶስ ሃይማኖትን አጸና። ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ገድለ አቡነ ሰላማ ክሳቴ ብርሃን በሐምሌ 26 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፈናዊ በሚሆን በእግዚአብሔር አብ በፈቃዱ ተፈናዊ በሚሆን በእግዚአብሔር ወልድ ማህያዊ በሚሆን በእግዚአብሔር መንፈስ ቅዱስ ረዳትነት ሀብት ብፁዕና ቅዱስ አቡነ ሰላማ እጅ በአክሱም ሀገር ቅብአ መንግስት የተቀቡ የኢትዮጵያ ነገስታት የሚሆን የደጋግ አብርሃና አጽብሃ ዘመነ መንግስት በእስክንድሪያ ሐዋርያ ከሚሆን ከማርቆስ ወንበር ተገኝቶ የወጣ የአጋይስት ሀገር ሊቀ ጳጳስ ብፁዕና ቅዱስ አባታችን ሰላማ ክሳቴ ብርሃን ሐምሌ 26 ቀን የሚነበበውን የዜና ገድሉን መጽሐፍ ማንበብ እንጀምራለን። ሰላማ ማለት የስሙ ትርጓሜ የሰላም፣ የፍቅር፣ የደህና፣ የእረፍት ማለት ትርጓሜውም ታዛዥ፣ ነፃ የወጣች፣ በእግዚአብሔር የታመነች፣ ታማኝ፣ ተጓዥ፣ የወንጌል ታዛዥና ፍጻሜ የወልድ ሙሽራ ማለት ነው። ጸሎትና በረከቱ ከሁላችን የዚች ቤተ መቅደስ ልጆች ከምንሆን ከታላቁና ከትንሹ ጋራ ይሁን። በፍቅርም ጠብቆ ቤልሆር ከሚባል ከሰይጣን ከመረረ ሞት ከጠላት እጅም ፈጽሞ ያደነን እግዚአብሔር የምድራችንን ፍሬ ያብዛልን ዛሬም ዘወትርም ለዘላለሙ አሜን። አባቶቼ እና ወንድሞቼ የተመረጠ የብፁዕና የቅዱስ አባታችን ሰላማ ክሳቴ ብርሃን የገድሉን የስቃዩን የትሩፋቱን ገድል የሚሆን የሚነበበውን የሚተረጎመውን መጽሐፍ በአይነ ሕሊና አይታችሁ በእዘነ ልቦና ስሙ። የብፁዕና የቅዱስ አባታችን ሰላማ ክሳቴ ብርሃን እረፍት በደረሰ ጊዜ የእግዚአብሔር መልአክ ድንገት ወደ እርሱ መጥቶ አነጋገረው። አስቀድሞ ነቢይ ሳሙኤልን በቀርሜሎስና በገለአድ ምድር እንዳነጋገረው ለነቢዩ ሙሴ በነድ እሳት ተከባ ዕፀ ጳጦስን ባየበት ቦታ እንደታየው ለኤልያስ በእሳት ሰረገላና በእሳት ፈረሶች ወደ ሰማይ ባረገበት ቦታ እንደታየው ለዳዊት በኦሪት አውድማ እንደታየው እንደ እነሱም በብፁዕና ለቅዱስ አባታችን ለሰላማ ክሳቴ ብርሃን ርዕሰ አድባርና ከፍ ያለች የገነት ምሳሌ በሆነች በከበረች ደብረ መድኃኒት ሳለ ተገልጾለት አነጋገረው። ያም መልአክ ሰላማ 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 ብሎ ጠርቶ ወደ ፈጣሪው እግዚአብሔር የልብህን ፈቃድ ይፈጽምል ዘንድ ለምን ለነፍስም ከስጋም ሳትወጣ እግዚአብሔር ይፈጽምልሃል። ነቢይ ዳዊት ልባችሁን የዋህ ለሆነ እግዚአብሔር ቅሩብ ነው፣ ዓይኖቹም ወደ እውነተኞች ነው፣ ጆሮም ወደ ልመናቸው ነው እንዳለ አለው። እኔም እነግርህ ዘንድ ወደ አንተ ተላኩ አለ። ይህንንም ብሎ ያ መልአክ ወደ ላከው እግዚአብሔር አረገ። ወደ አንተ የለመንኩህን ጸሎቴን ስማኝ። ዛሬም ምኞቴንና ፈቃዴን የልቤንም ጭንቀት ፈጽምልኝ። እኔ ነፍሴ ከስጋዬ ሳትለይ የምኖርበትን ማደሪያዬን የነቢያት ሐዋርያት፣ የደናግል መነኮሳት ማደሪያቸው ቦታቸው አይ ዘንድ ፈቀድከ ይሁንልህ። ክብራቸውንም የጸጋቸውንም ሞገሳቸውን ከመሞቴ አስቀድማ አሳየኝ አለው። እግዚአብሔር የብፁዕና የቅዱስ ክሳቴ ብርሃን አባታችን ሰላማ ልመናውን ተቀብሎ በአውሎ ደመና ተጭኖ ጨለማውን መሰውሪያ አድርጎ ሙሴንም ደመና እንዳነጋገረው እንደዚሁ ብፁዕ ቅዱስ አባታችን ክሳቴ ብርሃን አባታችን ሰላማን አነጋገረው። የሚያስደንቅ የነቢይን የሐዋርያት የጻድቃን የሰማዕታት ማደሪያቸው በየማረጋቸው የከበረባቸውን አሳየው። እሱም ብፁዕና ቅዱስ ማር የተመረጠ ክሳቴ ብርሃን አባታችን ሰላማ 7 ቀን ዙሮ እንደ ፀሐይና እንደ ጨረቃ የሆነውን ብዙ የተለያዩ ክብራቸውን አየ። ክብራቸው እንደ ኮከብ የሆነ አለ፣ ክብራቸው
ክብራቸውም እንደ ከዋክብት ሰሌዳ ይሆናል። ክብራቸውም ብርሃናቸው ከፍ ያለ አለ አነስ ያለ አለ። ይህንንም ብሎ ብፁዕና ቅዱስ የሆነ ወደ እሷ የተላከ የአጋይስት ሰላም የተመረጠ ከሳቴ ብርሃን ክብራቸውና ብርሃናቸውን አየ። የደማስቆ ሐዋርያ ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ ከዋክብቱ ክብራቸው ሌላ ነው፣ ኮከብ ይበልጣል እንዳለ ከዚህ በኋላ ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ እስቲ ክብሬን አሳየኝ አለው። ጌታችንም መልሶ እሺ በጎ መጥተ ከፀሐይና ከጨረቃ ከከዋክብት 7 እጅ የሚበልጥ ክብርህን ከጻድቃንና ከሰማዕታት ክብር ያንተ ክብር ይበልጣል። በክብር የሚመስል የለም። እኔ ጌታ ፈጣሪ የእሳት ፈረሶች የሚሆን መላእክት በኪሩቤል ላይ እንደምቀመጥ አንተም ከእነሱ በላይ ትሆናለህ። ስለ ትምህርትህና ስለ ስብከትህ ኢትዮጵያን ከጨለማ አውጥተ በሃይማኖት ስለ አበረሃት ከፍ ያሉ ክብራትና ማዕረጋትን ፈጽሜ ሰጠው። አንተም ቅዱሳን በላይ ብርሃን አደረግኩ፣ የቅዱሳን ፀሐይና ብርሃናቸው አደረጉ አለው። የተመረጠ አባ ሰላማ ከሳቴ ብርሃን ከጌታው ዘንድ ይህንን ብሎ ክብር ስላገኘ እጅግ አደነቀ። ጌታችን ኢየሱስ ክርስቶስ ብፁዕናው ቅዱስ ከሳቴ ብርሃን አቡነ ሰላማ እነሆ ከዛሬ ጀምሮ መጥተ በሰው ልቦና ያልታሰበውን ጆሮ ያልሰማውን ዓይን ያላየውን መረዳት የማይቻለው ናርዶስ የተባለ ሽቶ መዓዛው የተመላ የክረምት መብረቅ በዙሪያው የከበበውን እንደ ቀስተ ደመና ያለውን ታላቅ ብርሃን በውስጡ ያለውን እኔ እግዚአብሔር ዓለም ሳይፈጠር አስቀድሜ ያዘጋጀውልን ሰማያዊ ቤትህን መጥተህ እይ። ከሁላቸው ከቅዱሳን ወንበር የሚበልጠውን የብርሃን ዙፋን ተቀበል። ከእናቴ ከድንግል ማርያም በታች ትቀመጣለህ። ከቅዱሳን ሁሉ በላይ የሃይማኖት ፍሬ እጅግ በዛለ። በመልካም ስራ ባለ 30 መቶ በዚህም ፊትም ሆነ ነቢይ ዳዊት ጻድቅ እንደ ዘንባባ ያፈራል። ፍሬውም እንደ ደጋ ዛፍ እንደ ዝግባ ነው። እርሱም በፈጣሪያችን ያጸድ በቤተ መቅደስ በአምስቱ ስድስቱ ቆመ ብእሲ የተተከሉ ሆነው ደግሞ ይኖራሉ እንዳለው እኔም ፊቴን ለአንተ አሳየው አለው። እኔንም አይተ መረዳት ቻልክ። የነቢያትን የሐዋርያት ስለ እኔ መረዳት የቻልክ አልነበርከም። ሙሴም አየኝ ስለ እኔ መረዳት ተሳነው። ኢሳያስም አየኝ ስለ እኔ መረዳት ተሳነው። ዮሐንስም አየኝ ስለ እኔ መረዳት ተሳነው። አንተም ታማኝ አገልጋይና ወዳጄ ልቦናዬን ፍቃድ የምትፈጽም ታማኝ ሆይ ፊቴን አይተ ስለ ስብከትና ስለ ንጹሕ ልቦና ስለ እኔ መረዳት ቻልክ። ወንጌል ልበ ንጹሐን ንዑዳን ክቡራን ናቸው፣ እነሱ እግዚአብሔር ያዩታል እንዳለ ዛሬም ሰላማ ሆይ ክብርና ሞገስን ሰጥቻለሁና ደስ ይበልህ። ለአንገትም የወርቅ ማዕረግ ሐብል፣ ለራስም የብርሃን አክሊል፣ ለወገብም የብርሃን መታጠቂያ እሰጥሃለሁ። የብርሃን ድንኳንም ማረፊያ ነህ። በችግር ጊዜ እኔ ከአንተ አልለይም። ወንጌል በትዕግስታችሁ ነፍሳችሁን ተወጃላችሁ እንዳለ ዳዊትም በዓለም የደከመ ለዘላለም ይድናል እንዳለ ስለ ብዙ ትዕግስት የሰማይና የምድር ስልጣን ሰጠው። ዳግመኛም 3 የብርሃን ዕንቁ ተቀበለ። አንዱ ስለ ልብህ ንጽህና ነው፣ አንዱ ስለ ብዙ ተጋድሎ ነው፣ አንዱ በስብከት ኢትዮጵያን ስለ አበራሃት ነው። ለአንተ ያበሩልህ ዘንድ የዚህን ብርሃናትን ሰጠው። ከዚህ በኋላ ብፁዕና ቅዱስ ተአምርን የሚያደር የተመረጠ ከሳቴ ብርሃን አቡነ ሰላማ በግንባሩ በመሬት ላይ ወድቆ ወልደ ዋሕድ የተባልክ ጌታዬ ኢየሱስ ክርስቶስ ሆይ ስምህን የተባረከ ይሁን፣ የአባትህም ስም የተመሰገነ ይሁን፣ የመንፈስ ቅዱስ ስም የተመሰገነ ይሁን። ፍቃድህን ያደረጉልህና ትእዛዝ ለመፈጸም ሌሎችም ቅዱሳን ያልሰጣቸው ክብር ለእኔ ለባሪያህ ሳይገባኝ ለእኔ መጥኜ ያለ ስራዬ ስለ ሰጠኸኝ እጅግ አመሰግናለሁ ብሎ ሰግዶ የጌታውን እግር በመንፈሳዊ ሰላምታ እጅ ነሳ። ከዚህ በኋላ ብፁዕና ቅዱስ አማራ አባታችን ሰላማ ከሳቴ ብርሃን ሰው ሳያውቀው እንደ ልማዱ የወንጌልን ጸሎት ወደ በዓቱ ገብቶ ጸለየ። ወደ ቀን ወንጌልን ሳያስተምር ይውላል። ሌሊትም ሌሎችንም እንቅልፍንም ሳይሰጥ ያለ እረፍት ወደ ፈጣሪው እግዚአብሔር ፈጽሞ ሲጸልይ ያድራል። ቀንና ሌሊትን አኗኗሩን እንደ እግዚአብሔር ሆነ። ምግቡ የወይን ፍሬ ነው።
ይህንንም ስለ ክብር ሰንበት በሰንበት ይቀምሳል፣ ሌሎችንም ዕለታት ግን ምንም አይቀምስም። ብፁዕ ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ የስጋ እረፍቱ መድረሱን ባወቀ ጊዜ ወደ እግዚአብሔር አጋይዜት የተባለች የኢትዮጵያ ሰዎችን አስራት አድርገ ሰጠኸኝ። የኢትዮጵያ ሰዎች ቃል ኪዳን አስራት እንደሚሰጡ የንጉሥ ግብርን በሚሰጡበት ጊዜ ያንተን እንደማይለዩ መታሰቢያን ያደረጉትን ስሜን የጠሩትን በበዓሌ ቀንም መሐሌቱን የቆሙትን በስሜ ቤተ ክርስቲያን የሰሩትን ማረልኝ። እንግዳ የተቀበለውን ለተራበ ያበላውን የተጠማውን ያጠጣውን በስሜ ለቤተ ክርስቲያን መብራት ዘይትን ወይንን ምጣንን ሌላውን መባዓ የሰጠውን ስሜን ጠርቶ የጸልየውን ገድልህን መጽሐፍ ያነበበውን የሰማውን እና ሰላም ያደርገውን የታዘዘ ያለበሰውን ነዳያንን በምስኪን ላይ ራርቶ በስሜ ምጽዋትን የሰጠውን ያዘነ ያረጋጋውን ያስደሰተውን በስሜ ጠብን አርቆ አረቅ ያደረገውን በስሜ የተሰየሙ በሚጸልዩት የታጠበውን በማየ ጸሎቱ የታጠበውን ጌታዬ መድኃኒቴ ሆይ ማረልኝ። የስጋና የነፍስ ድህነት ተሰጠው። በስሜ የታመመውን በሽተኛውን የሆነውን ዲዳ የሆነውን ደንቆሮ የሆነውን የጠየቀ ሰውን ማረልኝ። ገድሌን መጽሐፍ የጻፈውን ያጻፈውን ያነበበውን የሰማውን ስም ታቦቱ ያዘጋጀውን ስለ እኔ ብለህ ምሕረት አድርግለት። ምሕረት ልማድህ ነውና። ቅዱስ ብፁዕ አባታችን ማር አባታችን ሰላም የተመረጠ ከሳቴ ብርሃን እንደዚህ ብሎ ሲጸልይ ጌታችን ኢየሱስ ክርስቶስ እንደ ንጉሥ አመጣጥ ሆኖ ወደ እሱ መጣ። 10,000 መላእክት በፊቱ ይቆማሉ፣ 10,000 መላእክት በኋላው ይቆማሉ፣ 10,000 መላእክት በቀኙ ይቆማሉ፣ 10,000 መላእክት በግራው ይቆማሉ። እየጮሁ እንዲህ እያሉ ቅዱስ 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 ተብለ የምትመሰገን አሸናፊ እግዚአብሔር ምስጋና በሰማይ የመላ ነው እያሉ ያመሰግናሉ። እሱም ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ በግንባሩ በመሬት ላይ ወደቀ። ጌታችን ኢየሱስ ክርስቶስ ወዳጄ ለመንከኝን እፈጽምልሃለሁ፣ ተነስ። መታሰቢያን ያደረገው ስምህን የጠራውን በበዓልህ ቀን ማህሌትን የቆመውን የገድልን መጽሐፍና ተአምራትን የጻፈውን እስከ 12 እምርልሃለሁ። ወይም በስምህ እንግዳ የተቀበለውን የተራቆተውን ያለበሰውን ፈጽሞ ያዘነ ያረጋጋውን ስለ ስምህ ብሎ ያስደሰተውን እምርልሃለሁ። ቤተ ክርስቲያንም የሰራውን ስለ ስምህ ለቤተ ክርስቲያን ዕጣንን ስም የሰጠውን እምርልሃለሁ። በስምህ ጸሎት የጸለየውን የገድልን መጽሐፍ ያነበበውን ያስነበበውን የሰማውን ያሰማውን እምርልሃለሁ። በስምህ ጠብን አርቆ ሰላምና እርቅን ያደረገውን በአንተ ስም የእንግዳ እግር ያጠበውን እምርልሃለሁ። ይህን ቃል ኪዳን ሰጠው ቃል ኪዳን እንዳልታበል አይታበልም ብዬ ማልኩል። በራሴና በአባቴ በመንፈስ ቅዱስ ስም ማልኩል። በእናቴ ድንግል ማርያም ምዬልሃለሁ። ይህንን ቃል ኪዳን እንካ ተቀበል። ምኞትህንና ሀሳብን ፈጽሜልሃለሁ። ጌታችን ይህንን ብሎ ወደ ሰማይ አረከ። ከዚህ በኋላ ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ ከዚያም ቀረ። ጸሎቱ በረከቱ ከኔ ከአንባቢው ከእናንተ ከሰሚው ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የጻድቁ አባታችን የአቡነ ሰላማ ከሳቴ ብርሃን ተአምር አነባለሁ። የብፁዕ የቅዱስ የአባታችን ሰላማ ከሳቴ ብርሃን ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና ከዓመታት በአንደኛው ዓመት ከንጉሥ ወታደሮች መካከል ካሉት ሰዎች በአባታችን ሰላማ ከሳቴ ብርሃን ልጆች ላይ በጠብ ተነሱ። በዚህም ነገር መነኮሳት አዝነው ወደ ንጉሥ ሄደው ነገሩት። ንጉሡም ተቆጥቶ ይህን ያደረጉ እነማን ናቸው አሉ። እነሱም በአመፅ የተነሱትን እነማን እንደሆኑ ነገሩት። እሱ ይመጡ ዘንድ መልእክተኞች ላክ። የንጉሥ ወታደሮች መጥተው ተከራከሯቸው። እነሱ መነኮሳት መልስ መለሱላቸው። ንጉሥም ለመነኮሳት ፍርድ ሳይፈርድ በዚህ ነገር ላይ ሳሉ መኮንኑ የተመረጠ ከሳቴ ብርሃን አባታችን ሰላማ መቃብር አንድ መነኩሴ የእሳት ጦር ይዞ ወጥቶ የመኮንኑን የእህቱን ልጅ በጦር ሲወጋው በህልሙ አየ። ያም መኮንን ባየ ጊዜ ደንግጦ ከእንቅልፎ ነቃና በህልሙ ያየውን ወንድሞቹ ለጓደኞቹ ነገራቸው። እነሱ ምን እናደርግ? ከሳቴ ብርሃን አባታችን ሰላማ በእኔ ላይ ተቆጥቷልና ተባባሉ። በዚያን ጊዜ ደግሞ የመኮንን እህት ልጅ የመነኮሳትን እህል ያጭድ ዘንድ ሂራቆ በምትባል ቦታ
አድርጎ በአባታችን ሰላማ ክሳቴ ብርሃን መቃብር በኩል ሲያልፍ እባብ ነክሶት በዚያን ጊዜ ጥቅምት 26 ቀን ሞተ። በዚህ በኋላ የሞቱ ዜናውን ተሰማ። መኮንኑም ታላቅ ሐዘን አዘነ። ከዚህ በኋላ ሰዎች የሞተበትን ዕለት በጠየቁ ጊዜ ጥቅምት 26 ቀን የአባታችን ሰላማ እህል ያጭድ ዘንድ ሲሄድ እባብ ነከሰው ተባባሉ። እነዚያም ሰዎች ያ መኮንን በሕልሙ እንደነገራቸው ሆኖ አገኙ። የአባታችን ሰላማ ክሳቴ ብርሃን ጉልትና እህል ለመቀማት ከፈለገው ሰው ላይ ኃይሉን እንዳሳየ ተመለከቱ። ንጉሱና መኳንንቱ ነፍሳችንን ስጋችንን በእግዚአብሔር እጅ ጥለናል፣ በብፁዕና በቅዱስ አባታችን ሰላማ ክሳቴ ብርሃን ተማጽነናል፣ ጉልትንና እርሻውን እህሉንም መልስለታለን አሉ። ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን፣ ይቅር ይበለን፣ ይዘከረን። አጽራራ ቤተ ክርስቲያንን ያስታግስልን። ለታመሙት መጽናናትን፣ ለታመሙት መፈወስን፣ ለተሞቱት ነፍሳት በአጸደ ገነት ለቤተሰቦቻቸው መጽናናትን ይልክ ዘንድ የቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሰላማ ክሳቴ ወዳጅ የሆናችሁ ይህንን ምስል ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትደግፉን ሁላችሁንም በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሀብተ ማርያምን ገድላቸውን አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቀዳሚት የሚነበብ የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። ከቤቱ በገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳት አንስትን ካስተከለች ደግሞ ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንን፣ ሰማዕታትን፣ ሐዋርያትን፣ ነቢያትን ተገለጹለት። አባታችን አቡነ ሀብተ ማርያም ያለበትን ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጅ ሀብተ ማርያም ዘወትር የምትሰራውን ስራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስለአልክ ባለ ዘመን ሁሉ ከአንተ እንዳልለይ የለመንኩኝን ሁሉ እንዳደረክ በማይታበል ቃሌ እምልልሃለሁ። አንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምኩ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደድኩ ጊዜ አንተ ግን ልብ ሰፊ ነገር ኃላፊ ሁነህ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱን ይቅር ብለሃልና እኔም ስለዚህ በክብር ላይ ክብርን፣ አክሊል ላይ ደግሞ አክሊልን ጨምረልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፍ ገድልህን የሚጽፈውን የሚያጽፈውን የሚያነበውን የሚያስነብበውን ድህነትን በሚገኝበት ስሙን በመንግሥተ ሰማያትን በእውነት እጽፋለሁ። ስጋም ከተቀበረበት ቦታ በወዲያና በወዲህ ተከታተመው። የስጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክት ብርሃንን አዛለሁ። በዚያን የተደረገውን ይዞ አንተን ያከበረውን አከብረዋለሁ፣ አንተን የወደደውን እኔም እወደዋለሁ።
የሰጠውን ቃል ኪዳን አስቦ ለቤተ ክርስቲያን ቅብን፣ ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መብአ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆች ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን በሚናገር መጽሐፍን በሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፈ ገድልን የሚሰማ በግልጥ ካንተ ጋር መንግሥተ ሰማያትን እንዲገባ አደርገዋለሁ። ሀጥ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጣኑን አስተርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ የሆነ የለምና ነው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም፣ እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥሮህም በእናትህ ማኅፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁ። ቅዱሳን መላእክቶችን የምትሻውንም ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተን ያልሆነ እሸቱን ከልጆች ጋር አትብላ ስልህ ጌታዬሽ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበረ። በኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁ ብዬ ያን ጊዜ ሥላሴን አንድነትና ሦስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህም መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህንን ብንጽፍ ከነገሩ ብዛት የተነሳ መጽሐፍትን ቦታ ባልሰማውም ነበረ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠ በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንዲጎበኙት እናንተም ለወዳጅ ሀብተ ማርያም ቃል ኪዳን ግቡ አላቸው። የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለ ስሜን ጠርተ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለ ጸሎት በምትጀምርበት ጊዜ ልረዳ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህ ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበረ ኪሩቤል፣ 24ቱ አጥንተ መንበረ ካህናተ ሰማይ አምላክን የወለደች እመቤታችን ሁሉን እያንዳንዱን ስማቸውን እየለየ በጠራ ጊዜም በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ በኋላ ፍቅር አንድነቴ ከእናንተ ጋር ይኖር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለእኛም ከተሰጠው ክብር እግዚአብሔር ለዘላለም ያድለን፣ አሜን። በእውነት ያለ ሐሰት። ከዕለታት በአንድ ዕለት ሥጋውን ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው። ገብርኤል የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያስነብብ ያደርገው ነበረ። በዚያን ጊዜ በአቡነ ሀብተ ማርያም እጅ ሥጋውን ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስ ተገልጦ ከዛሬ ጀምሮ እስከ ዕለተ ሞት ከእጅ ሥጋውን ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥም ሆኖ ዘወትር እንድትቀድስ አዛለሁ ብሎ ይህንን ካዘዘ በኋላ ጌታ ተሰወረው። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ
በመግባቱም ጊዜ አምላክን የወለደች ቅድስት ማርያም ተገልጣ ነገም አንተም ቅዳሴን ቀድስ፣ ይህም ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለህ ጠራኸኝ ጊዜ ነቢያት ሐዋርያትም እስክታይ መጥቼ እባርክሃለሁ አለችው። አቡነ ሀብተ ማርያም እመቤቴ ሆይ እንዳዘዝሽኝ እኔ እሺ ብዬ እቀድስ ነበር። ነገር ግን ዛሬ በተራዬ ከቀደስኩ በኋላ ነገ ባለ ተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያም ፍቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋውም የሚያዝያ መባቻ ሰኞ ቀን ነበረ። ሌላው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፍ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ሥጋው ወደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባታችን አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም የሚታጎል አንተ ቀድስልኝ አላቸው። እነሆ እኔም በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነው። አቡነ ሀብተ ማርያም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሥራዬ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆን ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው። ሥጋውን ደሙን ተቀበሉ። ምእመናን ሁሉ ደጋጎች ተቀበሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና የናኦድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነትንም ባነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆኑ የጌራ ልጅ ናኦድን መድኃኒት አድርጎ አስነሳላቸው። በእነርሱ ፈጽሞ ነጻነትን የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናኦድን 80 ዘመን እንደ አነገሰላቸው እንደዚህ ሁሉ እግዚአብሔር የኢትዮጵያ ንጉሥ ናኦድን አነገሰ። ንዑድ ክቡር የሚሆን ሀብተ ማርያም ግን እህል ሳይቀምስ በጾሙ ሥጋው አጥንቱ ጋር ተጣብቆ ጌታ ተገልጦ ወደ ንጉሥ ወደ ናኦድ ሂደ የገለጽኩልን የምስጢር መጽሐፍ ስጠውና በሀገርህ መብረቅ አመጣለሁ ብለ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ደግሞ ሰርቷልና። አባ ሀብተ ማርያም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንን አስተምረ የሰጠኸኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅንም አውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይል የምሰጥህ እኔ ነኝ። እውር እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሂደ ያልኩን ሁሉ ለንጉሥ ንገረው። ንስሐ ሲገባ አንተ ትረዳዋለህ። ከዚህም ጋራ ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሥ ሄደ። በደረሰ ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውን ሁሉ ነገረው። የመብረቁን መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሥ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸው ዘመናት ክፉ እንዳይሆኑ ስለኛ አንተ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንምናለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይረዳን እንጂ ይሁን እንጸልያለን አለው። ከዚህ በኋላ ንጉሥ ለአቡነ ሀብተ ማርያም ስራው ልዩ የሆነ
የከበረ መስቀልን ሰጥቶ አባቴ ሆይ መስቀሉን በአየህ ቁጥር ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያም መስቀሉን አክብሮ ከተቀበለ በኋላ ንጉሡ ያጸናው ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበረ። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡም ስለ አጸናውም ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛም ጌታ አቡነ ሀብተ ማርያምን ንጉሡን ስራህንና ድካምህን አይቻለሁ፣ ጸሎትም ተቀብያለሁ አለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ከአንተ ከሀገር የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን ሀብተ ማርያም ለንጉሥ አገር ጌታ የነገራቸውን ሰምቶ ወደ ንጉሥ ላከ። ኢያሱ ተልኮ ወደ ንጉሥ ሄዶ የተላከውን መልእክት ለንጉሥ ነገረ። ንጉሡም ይህን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ በሰላምታ ጋራ ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራሱ ይሁን ብሎ ሰጠው። እርሱም ንጉሥ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያም ለንጉሡ የተደረገለትን ተአምራቶቹ ለወዳጆቹ ሚስጥርን የሚገልጽ የእግዚአብሔር ሥራ አደነቀ። ከዚህ በኋላ በንጉሥ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት መልእክት ጥቂት ሰውን ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲያደርግ ደግሞ አወቀ። የጻድቁ ልመናው ክብሩ ይደረብንና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይሁን፣ አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ልጆች የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን እስከ መስቀል ሞት ድረስ በታመነልን በልጇ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልንላችሁ እንወዳለን። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። እግዚአብሔር ቢወድ እግዚአብሔር ቢረዳን የጻድቁን አባታችን አቡነ ሀብተ ማርያምን መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ሼር እና ላይክ እያደረጋችሁ አገልግሎቱን እንድታፋጥኑ በወላዲተ አምላክ ስም በጻድቁ አቡነ ሀብተ ማርያም ስም ሁላችሁንም እጠይቃችኋለሁ። በስመ እግዚአብሔር ከዓለም አስቀድሞ ባለ በእግዚአብሔር አብ ስም የድንግል ማርያምን ሥጋ ከፍ ከፍ ባደረገ በእግዚአብሔር ወልድ ስም ከእነርሱም ባለመለየት በእግዚአብሔር መንፈስ ቅዱስ ስም ይህንን ሁሉ ከአለመኖር ወደ መኖር ያመጣ በስሙ ሰሌዳ ፊደሉን ለመጻፍ ለማንበብ እሻለሁ። ሰላም ለጽንሰትከ ነገሩ በአማረ ጻድቅ ባህታዊ ብስራት ከቅድስት ዮስቴና ለመጸነስ ሰላምታ ይገባል። የዮና ልጅ ጴጥሮስ ሀብተ ማርያም ሆይ ከፍጹም ትሕትና ጋራ በወዳጅ መወደድን እፈልግ ዘንድ የእውነትን ሥራ አስተምረኝ፣ ማስተዋልንም ስጠኝ። ሰላም ለዝክረ ስምከ በኋለኛው ዘመን ጥማትን በሚያስረሳና ከወይን ይልቅ ለሚወደድ ለስምህ መታሰቢያ ሰላምታ ይገባል። ለወልደ ማርያም ወዳጁ የሆንክ ሀብተ ማርያም ሆይ ታማኝ ተክለ ሃይማኖት ተግቶ እንደለመነ ከሐዘን ሁሉ ታድነኝ ዘንድ
ታድነን ዘንድ እንለምንሃለን። ሰላም ለስዕርተ ርእስከ የክብር ዕንቁ ዘውድን ለተሸለመ ለሚያስደስት ራስህና ለተከፈለ የራስህ ጠጉር ሰላምታ ይገባል። ልዑል አምላክን ያጠመቀ ዮሐንስ የተባልክ ሀብተ ማርያም ሆይ በደብረ ሊባኖስ አውራጃ ለማስተማር ንስሐ ግቡ፣ እመኑ፣ ተጠመቁ ትል ዘንድ የተላክ ሰላም ለገጽከ ውሃንና እንጀራን በማጣት መልኩ ያልጠቆረ እንደ ንጹሕ ልምላሜ መልክ ለሆነ ፊትህ ሰላምታ ይገባል። እንግዳን መቀበልህ ያስደስታል። አብርሃም ሀብተ ማርያም ሆይ ጠማማ ከሆነ ወጣ ገባ መንገድ ታወጣን ዘንድ አባት ሆይ ድሃ ልጅህን እኔን እዚህ የተሰበሰብነውን ሁላችንም እንታመንብሃለን። ሰላም ለቀራንብቲከ በሰማያዊ ድንኳን ውስጥ ስሉስ ቅዱስ ለማየት ለተባበሩ ዓይኖችህና ለቅንድቦች ሰላምታ ይገባል። የደብረ ሊባኖሱን ዙሪያዋን የምትጠብቅ በስልጣን የሰለጠንክ ሀብተ ማርያም ሆይ የገነት መንገድ እንዳይከለክለኝ እጽ በለስን ካስቆረጠ እባብ ወይም ከጠላት ዲያብሎስ መገዳደርም ጠብቀን። ሰላም ለአዛኒከ ሰይጣን ለመፈተን በትዕቢት ሲጠይቀው ቃሉን ለሰሙ ጆሮዎችህ ሰላምታ ይገባል። እርሱንም ይቅር ባይ እግዚአብሔር ገሰጸው፣ እንዲህም አለው፣ በእናቱ ሆድ ሳለ ሀብተ ማርያምን መረጥኩት፣ የሚያምነውንም ሁሉ ስለ እርሱ ማርሁት። ሰላም ለመላቲሂከ ቁጥራቸው 2 ለሆኑ አፍንጫዎችህና ቅላቱ እንደ ሮማን አበባ ለሆነ ጉንጮችህ ሰላምታ ይገባል። የተክለ ሃይማኖት የቤት አገልጋይ ሊቅ ሀብተ ማርያም ሆይ ከ5 መቅሰፍታት ታድናት ዘንድ እግዚአብሔር በርስቱ በደብረ ሊባኖስ አሰለጠነህ። ሰላም ለከናፍሪከ የትዕግስትን መዝጊያ ላስቀመጡ ከንፈሮችህ ሰላምታ ይገባል። የሰማይ መላእክት ወዳጅ ሚናስ የተባልክ ቅዱስ ሀብተ ማርያም ሆይ ሰማይን ያጸና ክርስቶስ በግርማ በሚመጣ ጊዜ በልመና ነፍሳችን ከሥላሴ ፊት አስማማት። ሰላም ለአፉከ ዓለምን የፈጠረ ጌታን ከማመስገን በቀር የኃጢአት እንጀራ ላልቀመሰ አፍህ ሰላምታ ይገባል። በፍጹም የሕግ ነገር ሀብታም ሆኗልና ሀብተ ማርያም ሆይ አስቀድመ የጥበብን አንደበት ገንዘብ እንዳደረካት በሥጋ ገበያ እንዳልቀር ለብቻ ገንዘብ አድርገኝ። ሰላም ለአስናኒከ እንደ እነርሱ ከእረኞች ጋር ላልተዘባበተ አንደበትህና ሳቅን ላለመደ ጥርስህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ክብርህ በመላእክት ዘንድ ታወቀ። በስምህ የተራበውን ያጠገበና የታረዘውን ያለበሰውን ሰው በአንተ እቅፍ መኖርን አድለው። ሰላም ለቃለከ ክፉ መልአከ ሞትን ያሰጠመ 4ቱን ወንጌል ለሚያነብ ቃልህ ሰላምታ ይገባል። 6ቱን ቃላት የምትፈጽም ሐዋርያ ሀብተ ማርያም ሆይ 7 መብራቶች ወደ ተተከሉበት ሕጎቿ 10 በሚሆኑ አዳራሽ አስገባን። ሰላም ለእስትንፋስከ ለድንግል ማርያም ልጅ ምስጋናን ስታቀርብ ሁል ጊዜ ለማይደክምህ እስትንፋስህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ከአፍህ የብርሃን እሳት በነጠበ ጊዜ እና ለፈጣሪ ቁጥሩ የበዛ ስግደትን ካቀረብክ በኋላ በርኅራኄ የሚኖር ካህን
ያዘዘህን ትእዛዝ አትተላለፍ የሚልን ቃልን ሰማህ። ሰላም ለጉርኤከ አንተን ለማረጋጋት መልአክ ፈጽሞ እስኪመጣ ድረስ በውሃ ጥም ለታሰረ ጉሮሮ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ሐዋርያት ምስጢርን እንዳሳዩ በዚህ ዓለምና በኋላም በሚመጣው ዓለም ፊትህን አሳየኝ፣ ነገርንም አሰማን። ሰላም ለክሳድከ በክቡር መልከ ጸዲቅ እጅ አስኬማን ለታጠቀና የክብረ አምላክ ሥራ ለሆነ አንገትህ ሰላምታ ይገባል። መጸነስህ የታወቀ የተመረጥክ ቅዱስ ሀብተ ማርያም ሆይ ከተለየ ጠላትና ከጠላት መከበብ ይችን ማይበር ይህንን የዩቲዩብ ቻናላችን በረድኤትህ ጠብቅልን። ሰላም ለመታክፍቲከ በውሃ እንስራ መጠጊያ እግርህ በተሰነካከለ ጊዜ መስቀልን በመልበስ ለተከደኑ ትከሻዎች ሰላምታ ይገባል። የደብረ ሊባኖስ መድኃኒት ብርቱ ሀብተ ማርያም ሆይ የዓለም ብርሃን ወልድ ወዶሃልና ስምህን በመጥራት ጤና ያላገኘ ማን ነው? ሰላም ለዘባንከ በአምላካችን በክርስቶስ ትእዛዝ ወደ ኋላ እስክመለስ ድረስ የውሃንን ሥራ ለለያት ጀርባ ሰላምታ ይገባል። ከአስሩ ቃላት የተነሳ ቃል ኪዳንን የተቀበልክ ካህን ሀብተ ማርያም ሆይ የተረገመ የሰማይ አውሬ እንደ አንበጣ ከቦ ነፍሳችንን እንዳያስታት በማመን እንለምንሃለን። ሰላም ለእንግዳከ ወልደ ነጎድጓድ መቀመጫ ላደረገው እንደ አምላክ እቅፍ ለተወደደ እቅፍ እና ለደረት ሰላምታ ይገባል። አባታችን ሀብተ ማርያም ሆይ የዓለም መሰረት ማርያም ሆይ ምድርን ከፈጠረ ሕያው ልጅሽ ጋራ ነይ እያልክ የተወደደ የአምልኮ መስዋዕትን አሳርግ። ሰላም ለአዕዳዊከ ያለ ጉም በፀሐይ ሐሩርና በውርጭ ልምላሜ ላልተለያቸው እጆች ሰላምታ ይገባል። ጻድቁ ሀብተ ማርያም ሆይ መከራን እንደ አላይ እንዳናይ ሸሽገን፣ መጨረሻ በሌላው በነጣቂ ሞት ፊት በዕድሜ የምንከፍለው የነፍስ ገንዘብ የለንምና። ሰላም ለመዛርኢከ በጎን ትእዛዝ ለመስራት ለተጉና ልባቸው ለደከመ ምርኩዝ ለሆኑ መከንጃዎች ሰላምታ ይገባል። የደብረ ሊባኖስ ዛፍ ሽቱ ሀብተ ማርያም ሆይ ከታናሽነትህ ጀምሮ ከተክለ ሃይማኖት ምንጭ የጠጣኸውን ለሐዘንተኛ ልጅህ ለእኔ ለሁላችን ተስፋ ይሁነን። ሰላም ለኩርናአከ የሃይማኖትን ቤት ለለካ ለጠንካራ ክንድህና የኃጢአትን ክርን ለሰበረ ክርንህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ማረፊያ እንዳጣ ብቸኛ ወፍ በቀንና በሌሊት በየሀገሩ እንዳልበር በልቤ ውስጥ ምክርን አስቀምጥልን። ሰላም ለእራህከ የተበተኑ በጎች የሚሰበሰቡበትን የሃይማኖትን ዘንግ ለያዘ ማህል እጅ ሰላምታ ይገባል። የጸጥታ ወደብ ጻድቁ ሀብተ ማርያም ሆይ የብረት በትር ጸሎትህ ከውድቀት ይደግፈን። ዳግመኛ ቃል ለነፍሳችን ቅዝቃዜ ልብስ ይሁነን። ሰላም ለአጻብኢከ በበላያቸው ለበቀሉ ለነጫጭ ጥፍሮችህ እና እርስ በርሳቸው ለተመሳሰሉ ጣቶች ሰላምታ ይገባል። የሰማይ ገነት በር የምትጠብቅ መልአክ ሀብተ ማርያም ሆይ ነፍሴን በቀንና በሌሊት
የሰማይ አውሬ እንዳያስደነግጣትና የኃጢአት ጭቃ እንዳያዳልጣት ጠብቃት። ሰላም ለገቦከ የረሃብን ጎርፍ ለአለፈ ለዋናተኛ ሆድህና ምንጣፍን ላፈለቀ ጎንህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ እረፍት በተዘጋጀች ቦታ ቤትህን ለሰራና ገድልህን ለጻፈ ላነበበ በመንግሥተ ሰማያት ያማረውን ማረፊያም ስጠው። ሰላም ለልብከ የኬፍ የእጅ የሰውነት ቁልፍ በውስጧ የተገኘባት የመጻሕፍት ቃል ማረፊያ ለሆነ ልብህ ሰላምታ ይገባል። ፈጣሪን ትእዛዝ የምትጠብቅ መልአክ ሀብተ ማርያም ሆይ ነቀፋ የሌለበት ስምህን በመጥራት ተስፋ የሌለንን እኔን እዚህ የተሰበሰብነውን ከውድቀት ደግፈን። ሰላም ለኩልያቲከ ሦስቱ ጥበበኞች ለሰሩት የሃይማኖት መታመን ሰይፍ እፎቱ ወይም ሰገባው ለሚሆን ኩላሊትህ ሰላምታ ይገባል። ለእግዚአብሔር የቀረብክ መሥዋዕት አቅራቢ አባታችን ሀብተ ማርያም ሆይ ሥራ በማጣት የተራቡትን ነፍሴንና ነፍሳችንን ሥጋችን ከሰማያዊ እንጀራ ይጠግቡ ዘንድ አትከልክላቸው። ሰላም ለህሊናከ ወዲያና ወዲህ በማለት ጳውሊ የናቃት የዝችን ዓለም ኑሮ በማያስብ ህሊና ሰላምታ ይገባል። ለድንግል ማርያም ልጅ ምንደኛ የሆንክ አባታችን ሀብተ ማርያም ሆይ በንግግሩ እንደ ወዳጅ የሆነ ኋላ ግን የሚገድል እባብ እንዳይነክሰኝ ያለ ቸልታ ጠብቀን። ሰላም ለአማኦቲከ በጎ ነገርን ስለመከርካቸው እረኞች ሲሰድቡ ቂምን ላልቋጠረ አንጀት ሰላምታ ይገባል። ከፀሐይ ጋራ የተወዳጀ የተመሰገንክ ቅዱስ ሀብተ ማርያም ሆይ በኃጢአት ውርጭ ውስጥ ሆና ወዮልኝ እያለች እንዳትኖር የተራቆተች ነፍሴን በሙቀትህ አድናት። ሰላም ለነዋይ ውስጥከ ለሃይማኖት ሽቱ መቀመጫ ለሆነ ለንጹህ እንብርትህና ገንዘቡ ለማያልቅ ሆድህ ዕቃ ሰላምታ ይገባል። የማርያም ልጅ የመረጥክ ሀብተ ማርያም ዮሐንስ ሆይ መብራትህ በፊትህ ከጠፋ በኋላ ከቀደመው 7 እጅ መልኩ አማረ። ሰላም ለሐቆከ ከዓለም ፍላጎት የራቁ ለሆኑ ጭኖችህና የንጽህናን መታጠቂያ ለታጠቀ ወገብ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ በክፉ ሰዎች ላይ መብረቅን በላክ ጊዜ ፈጣሪ በመካከላቸው አንተን ነጥቆ በይዋ አባትህም ስም እውነትን ገለጠ። ሰላም ለአብራኪከ ፈጣሪን በመውደድ ለቆሙ እግሮችህና በየሰዓቱ ለሰገዱ ጉልበትህ ሰላምታ ይገባል። በየቀኑ የድሃዎችን ልመና የምትሰማ አባታችን ሀብተ ማርያም ሆይ ምሕረቱ የበዛና የዋህ ወደሆነ ፈጣሪ በከንቱ እንዳንጠፋ ስለኛ ለምንልን። ሰላም ለሰኮናከ የንባብን ቃል በአጎደለ ጊዜ ካህኑን እንድትገስጽና ወንጌል ለማስተማር ለተፋጠነ ተረከዝህ ሰላምታ ይገባል። መጸነስህ ከዮሐንስ መጸነስ ያላነስክ ቅዱስ ሀብተ ማርያም ሆይ የዋህ የሆነች እናትህ ዮስቴና አዝና ተክዛ በበር ተቀምጣ ሳለች ለባህታዊ የምስራች ነጎድጓድ እንዴት ተሰማ። ሰላም ለመከየድከ በባህር መካከል ማረፊያውን ሲፈልጋት
የኃጢአት ጭቃ ላልነካው መረገጫ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ የጽድቅህን ዋጋ ለመሳተፍ ምራን። በፊት የወረደውን እንባና የጀርባህን መገረፍ የሰው ልብ ብራና እንዴት ቻለው? ሰላም ለአጻብዐ እግርከ መልካቸው በረዶ ለመሰለ ጣቶችህና የ10 ነገድ ቁጥር ለሆነ ለእግርህ ጣቶች ሰላምታ ይገባል። የጽድቅህ ፍሬ የበዛ ብፁዕ ሀብተ ማርያም ሆይ በጻድቃን ማህበር አደባባይ ውስጥ ወልድ ለተመረጠ ለሁሉ አስቀድሞ ለእርሱ ትሰግድ ዘንድ አሰናበተ። ሰላም ለቆምከ የብርሃኑ ደም ግባት ለተወደደ መልክህና አካሉ የአዳም አካል ለሆነ ቁመና ሰላምታ ይገባል። የወልድን ቃል የምትፈጽም አባታችን ሀብተ ማርያም ሆይ በሰውነት የተሰማራ ረሃብና ጥማት በሚያድን ቃል ኪዳን ከኔ ከሁላችን ይወገዱ። ሰላም ለጸአተ ነፍስከ በመሲህ ክርስቶስ ትእዛዝ ከንጹሕ የሥጋ ቤቷ በኋላ ዘመን እስክትመለስ ድረስ ለነፍስ መውጣት ሰላምታ ይገባል። የዋህ ርግብ ሀብተ ማርያም ሆይ እንደ ኖህ አባት የጽድቅን የምስራች በፍርድ ሳይሆን በቸሩ አምላክ ቸርነት አብስረን። ሰላም ለበድነ ሥጋከ ለአዳም ልጅ ሁሉ ተገለጠ እንጂ እንደ ሙሴ ሥጋ ላልተሰወረ ለሥጋ በድን ሰላምታ ይገባል። የቅዱስ ሚካኤል ወንድም አባታችን ሀብተ ማርያም ሆይ በሲኦል ውስጥ ያሉ የሰዎችን ነፍሳት በምታወጣ ጊዜ የምትጠቀም ጸሎትህ ለእኔና ለዚህ ለተሰበሰብነው ትድረስልን። ሰላም ለግንዘተ ሥጋከ መዓዛው በሚጣፍጥ በንጹሕ የሃይማኖት ልብስና በደጋጎች ካህናት እጅ ለተከናወነው ለሥጋ መገነዝ ሰላምታ ይገባል። ማር ሀብተ ማርያም ሆይ ወይን ሀብተ ማርያም ሆይ ከከባድ ከጽኑ ሐዘን አርፍባት ዘንድ ሁለንተናዋ ብርሃን ወደ ሆነ ቤት አስገባን። ሰላም ለመቃብርከ በጸሎት ቁመት ብዛት እንደ አንድ እግሩ ለተሰበረ አባታችን ተክለ ሃይማኖት ገዳም በደብረ ሊባኖስ ለመቀበርህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ በሃይማኖትና በፍቅር የተስማሙ ናቸውና ሩጫቸውን የጨረሱ የፊልጶስና የኤልሳ ስማቸው እንደሚጣፍጥ ስምህ ይጣፍጣል። ሰላም ለመቃብሪከ የአባታችን ተክለ ሃይማኖት የመቃብር ወገን ለሆነ መቃብርህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ፍቅርህ በእኔ በደካማው ላይና በተሰበሰብነው ሕዝበ ክርስቲያን ላይ ደርሷልና የሞተውን ከአስነሳ የኤልሳ መቃብር ይልቅ መቃብርህን መረጥ ነው። ምንተ አእሰዩ በትንሹ የስምህን መታሰቢያ እገልጥ ዘንድ ለሰጠኝ ለልዑል እግዚአብሔር በግልጥ ምን እከፍለዋለሁ? ስንፍናን የማትወድ ጥበበኛ ሀብተ ማርያም ሆይ ጥበብ በፍቅርህ የሰነፎች ልብ ውስጥ ቤትን ሰራች፣ 7 ምሰሶዎችንም አቆመች። ሰላም ገብረ ማህሌተ የአባታችን የሀብተ ማርያም ማህበር የተጉ ወንድሞች ምስጋና በማድረግ ደከሙ፣ በዓላቶቹንም አከበሩ። የእግዚአብሔር ክብር በእነሱ ላይ ይመሰገናልና በመንገዱ በሄዱ ወዳጆቹ ቅዱሳን እጅ ተስፋ ይሆን ዘንድ መታሰቢያውንም ተጻፈ ይነበባልም።
ለዝንቱ ቃለ ማሕሌት ይህንን ድርሳንና የምስጋና ቃል በቃል የሚያነበውና በጆሮ የሚሰማው በአባታችን በሀብተ ማርያም ቃል ኪዳን እግዚአብሔር ይጠብቀው። በተናቀ ልቡ የሚያቃልለው ግን እንደ ዳታንና እንደ አቤሮን በሲኦል ይፈረድበታል። በደብረ ሊባኖስ አስቀድሞ ከሰማይ በታች ያልተሰማ የተለየ ድንቅና ተአምራት በደብረ ሊባኖስ ተሰማ። ካህን ሀብተ ማርያም ሆይ ኃጢአትን ሁሉ ለማስተሰረይ የተደበቀውን ትገልጥ ዘንድ ውሃ አላመፀችም፣ ምስጢርንም ትገልጥ ዘንድ ወንዝ ከፍ ከፍ አለች። አቤቱ የአባታችን የሀብተ ማርያም አምላክ ሆይ ባሪያህን ባሮችህን ጠብቅ፣ አድነንም ከመከራ ሥጋና ከመከራ ነፍስ ከሚቃረነውም ሁሉ አድነን። ሁላችንም የከበረ የአቡነ ሀብተ ማርያም ልጆች በሰላምና በደህንነት ላስፈጸመን ለልዑል እግዚአብሔር ለዘላለሙ ምስጋና ይሁን፣ አሜን። ይሁን ይደረግልን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ይቅር ይበለን፣ ይማረን፣ ይዘከረን። ለታመሙት ፈውስ፣ ለታሰሩት መፈታት ይልክ ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼርና ላይክ በማድረግ ለዓለም ሁሉ ታደርሱ ዘንድ ጻድቁ በበረከት የጎበኟችሁ ዘንድ እንግዲህ መታዘዝ ከአንድ ሰነፍ መስዋዕት ይበልጣልና በመታዘዝ አገልግሎቱ እንድታፋጥኑ እንግዲህ ሁላችሁንም በጻድቁ በአባታችን በአቡነ ሀብተ ማርያም ስም ጠይቃችኋለን። ስንክሳር ዘወርኀ ጥር 26 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 26 በዚህ ቀን የጻድቅ አርቃዲዮስ ልጅ በሆነ በጻድቁ ቴዎዶሲዮስ ዘመነ መንግስት 49 የሆነ የከበሩ አረጋውያን መነኮሳት ከንጉሥ መልእክተኛ ከልጁ ጋራ በሰማዕትነት ሞቱ። የሰማዕትነታቸው ምክንያት ቴዎዶሲዮስ ልጅ አልነበረውም። በአስቄጥስ ገዳም ወደሚኖር አረጋውያን መነኮሳት ልጁን ይሰጠው ዘንድም እግዚአብሔር እንዲማልዱት እየለመናቸው መልእክትን ላከ። ከውስጣቸውም ስሙ ቢስዱራ የሚባል አንድ ታላቅ አረጋዊ አለ። እርሱም ወደ ንጉሥ እንዲህ ብሎ ጻፈ። ከአንተ በኋላ የሚነሱ መናፍቃን ጋራ እንደ አንድ ይሆን ልጅህን የሚሰጥ ዘንድ እግዚአብሔርን አልወደደም። መልእክቱንም ባነበበ ጊዜ ንጉሥ ደስ ብሎት እግዚአብሔርን አመሰገነው፣ ሐሳቡንም አሳረፈ። ዳግመኛም ግብዞች ሰዎች ሌላ ሚስት አግብቶ ከእርሱ በኋላ በዙፋኑ የሚቀመጥ ልጁንም ደግሞ ይወልድ ዘንድ መከሩት። እርሱም ደግሞ የትሩፋቱን ዜና በዓለም ዳርቻ ሁሉ ደርሷልና በአስቄጥስ ገዳም ከሚኖሩ ከቅዱሳን አረጋውያን ትእዛዝ በቀር ምን አላደርግም ሲልም መለሰላቸው። ስለዚህ አረጋውያን ይጠይቅ ዘንድ ንጉሥ መልእክተኛውን ዳግመኛ ላከ። ለንጉሡም መልእክተኛ ልጅ የነበረው ልጁም በረከታቸውን ይቀበል ዘንድ ከእርሱ ጋር ወደ አረጋውያን እንዲወስደው አባቱንም ለመነው። መልእክተኛውንም ከልጁ ጋር ወደ አረጋውያን በደረሰ ጊዜ የንጉሡን ደብዳቤ ሰጣቸው። እነርሱም አነበቧት። ያን ጊዜ ግን አባ ቢስዱራ ስለሞት አልተገኘም። አረጋውያን የንጉሡንም መልእክተኛ
የአባ ቢስዱራ ስራ ወዳለበት ወሰዱትና አደረሱ። ስጋውንም አባታችን ሆይ እነሆ የንጉሥ መልእክት ወደ እኛ ደረሰ፣ እኛም የምንመለስለት አናውቅም አሉት። በዚህን ጊዜ አረጋዊ አባ ቢስዱራ ተነስቶ እግዚአብሔርን ልጁን ሊሰጥህ አልፈቀደም አላልኩህም አለው በሉት። ለንጉሥም አሁንም ከአላውያን ጋር አንድ ሆኖ እንዳይረክስ ሌሎች ሴቶችንም ቢያገባ ልጁን አይሰጠውም። ይህንን ተናግሮ መልሶ ተኛ። አረጋውያንም ይህንን ቃል በክርስታስ ጽፈው ለንጉሥ መልእክተኞች ሰጡ። እርሱም ወደ አገሩ ሊመለስ በተነሳ ጊዜ እነሆ የበርበር አረማውያን ደረሱ። አባ ዮሐንስ የሚባል አረጋዊ ቆሞ ወገኖቹን እንዲህ አላቸው፣ እነሆ የበርበር ሰዎች ይገሉን ዘንድ መጡ። ምስክርነት የሚሻ ከእኔ ጋር ይቁም፣ የሚፈራ ግን ወደ ግንብ ሂዶ ይሰወራል። የሸሹም አሉ። ከአባ ዮሐንስ ጋራም የቀሩ 49 አረጋውያን መነኮሳት የንጉሥ መልእክተኞች ልጅ ከጎዳና ጉዞ ላይ ዘወር ሲል አረጋውያን ሰማዕታት ራሶች አክሊላትን ሲያኖሩ መላእክትን አያቸው። የዚያም ጎልማሳ ስሙ ድያስ ነው። አባቱም እነሆ በአረጋውያን ራሶች ላይ አክሊላትን ሲያኖሩ የረቂቃን መላእክት አያለሁ። አሁንም እንደ እርሳቸው አክሊልን ለመቀበል እኔ እሄዳለሁ አለው። አባቱም ልጄ ሆይ እኔም ከአንተ ጋር እሄዳለሁ አለው። በዚችም ጊዜ አረጋውያን መነኮሳት ከአረጋውያን ተገለጠላቸው። አረማውያንም ገደሏቸው፣ የምስክርነትን አክሊልም ተቀበሉ። አረማውያን ከሄዱ በኋላ መነኮሳት ከተሰወሩበት ግንብ ወርደው የሰማዕታትን ስጋቸውን ሰበሰቡ። ገንዘውም በባት ውስጥ አኖሯቸው። በእርሳቸውም ዘንድ ሌሊቱን ሁሉ የሚጸልዩና የሚዘምሩ ከእርሳቸው የሚባረኩ ሆነ። የአባ ዮሐንስ ስጋ ሰዎች ሰርቀው ባታኑን ወደሚባለ ወደ ሀገር ወሰዱት። ከእርሳቸውም ዘንድ ጥቂት ቀኖችን ኖሩ። ከዚህ በኋላ ቅዱሳን ወደ ቦታቸው መለሱ። ሌሎችም የሀገሩ ፍዩም የጎልማሳውን ስጋ ሰርቀው ወደ ፍዩም አገር ሲያደርሱት የእግዚአብሔር መልአክ ነጥቆ ወደ አባቱ ስጋ መለሰው። መነኮሳቱም ብዙ ጊዜ ፈተኑት። የወጣቱንም ስጋ ከአባቱ ስጋ የሚለዩት ሆነው ነበረ። በጠዋት በአንድነት ያገኟቸው ከመነኮሳት አንዱ እንዲህ የሚለው እስኪይና እስኪሰማ ድረስ ለእግዚአብሔር ምስጋና ይሁን። እኛም በሕይወታችን ስጋ ሳለን እርስ በርሳችን አልተለያየንም፣ በጌታችን ክርስቶስ ዘንድ አልተለያየንም። እናንተ እርስ በርሳችን ለምን ትለያዩናላችሁ? ከዚያችን ቀን ወዲህ የለያቸውም የለ። አረማውያን የአስቄጠስን ገዳም ባጠፉ ጊዜ ስለ ቅዱሳን ሰማዕታት ስጋ መነኮሳት ፈሩ። ከቦታቸውም አፍልሰው ወስደው በከበረ አባ መቃርስ ቤተ ክርስቲያን ጎን አኖሯቸው። የመቃብር ቦታም ሰሩላቸው። በላዊ በሊቀ ጳጳሳት ታውዳሲዮስ ዘመን በስማቸው ቤተ ክርስቲያንን ሰሩላቸው። ሊቀ ጳጳሳት አባ ብንያምን ወደ አስቄጠስ ገዳም በመጣ ጊዜ የካቲት 5 ቀን እንዲከበር በዓልን ሰራላቸው። ይህም ስጋቸው የተገለጠበት ነው። የቤተ ክርስቲያንን እስከ ዛሬ አለች። በቅብጢ ቋንቋ ብለ ብሲት በመባል የታወቀች ናት። ይህም 49 ማለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት በቁስጥንጥንያ ቤተ መንግስት ታላላቅ በአንዱ ልጅ የሆነች ቅድስት እንስጣስያ አረፈች። እርሷም በላህዋ በደም ግባቷ እጅግ ያማረ ናት። ንጉሥም ብስጥያኖስን ሊያገባት ፈለገ። እርሷ ግን ይህንን በልቧ አልወደደች። የንጉሥም ሚስቱ በሕይወት ነበረች። ንጉሡም የሚሻትም ለንግሥት ሚስቱ አስረዳቻት። በዚያን ጊዜ ንግሥቲቱ ወደ ግብፅ በመርከብ አሳፍራ በስውር ሸኘቻት። በእስክንድሪያም ከተማ ውጭ ገዳም አሰራችላት። በዚያም ኖረች። ያም ገዳም በስሟ ተሰራ። የከበረች አንስጣስያም ደግሞ በግብፅ አገር እንዳለች ንጉሥ ባወቀ ጊዜ ፈልገው ወደ እርሱ ያመጧት ዘንድ መልእክተኞችን ላከ። ይህንን ነገር ተረድታ ተነሳች። የወንዶችን ልብስ ለብሳ መስፍንን መሰለች። ወደ አስቄጠስ ገዳም ሄዳ ወደ አበምኔቱ ወደ አባ ዳንኤል ገባች።
ምስጢሯን ሁሉ ገለጠችለት። እርሱም ደግሞ ወስዶ በዋሻ ውስጥ ለብቻዋ ማኖራት። እርሷ ሴት እንደሆነች ማንም አላወቀም። በየሳምንቱ በእንስራ ውሃ ደግሞ ተቀድቶ ከዚያም ዋሻ ደጃፍ ደግሞ እንዲያኖር አንዱን ደግ አረጋዊ አባ ዳንኤል ደግሞ አዘዘው። ያም ሽማግሌ አያውቅም። ይችም ደግሞ ቅድስት አንስጣስያ በጸሎት በጾምና በመስገድ ደግሞ በመስጋት እየተጋደለች 28 ዓመት ኖረች። ውሃ ሊቀዳላት የነበረ ያ ሽማግሌን ባረፈ ጊዜ አባ ዳንኤል ያ ሽማግሌ ሲሰራ እንደነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አንስጣስያም ሐሳቧን በገለጸች እየጻፈች በበዓቷ ደጃፍ ደግሞ ታኖር ነበረ። ረድኡም ወደ መምህሩ ወደ አባ ዳንኤል ይወስደዋል። የምትጽፈውን ምን እንደሆነ አያውቅም። በአንዲት ሌሊት የጻፈችበትን ገላ አመጣ። አባ ዳንኤል ደግሞ በአነበባት ጊዜ ደግሞ አለቀሰ። ረድኡንም ልጄ ሆይ ተነስ፣ የዚያን ቅዱስ ሰው ስጋ ሂድና እንቅበር፣ እርሱ ከዚህ ዓለም ይለያልና አለው። በሄደም ጊዜ ወደ በዓቱ ገብተው ከእርሱ ተባረኩ። እርሷም አባ ዳንኤል አባቴ ሆይ ስለ እግዚአብሔር ብለህ በላይ ካለው በቀር ምንም ልብስ እንዳትገንዘኝ አለችው። ከዚህም በኋላ የከበረች አንስጣስያ ተነስታ ጸለየች። እኔ በእግዚአብሔር ዘንድ አደራ አስጠብቃችሁ አለችና በምድር ላይ ደግሞ ተቀምጣ አረፈች። በላዋም አለቀሱ። ሊቀብሯትም ደግሞ አስበው ረዱ ይገንዛት ዘንድ ሲቀርብ እንደ በለስ ቅጠሎች ደግሞ ደርቀው ጡቶቿን ተመለከተ። ከተጋድሎ ብዛት የተነሳ እንዲህ ሆኗልና አባ ዳንኤል አይቶ በማድነቅ ዝም አለ። ከቀበሯትም በኋላ ወደ በዓታቸው ተመለሱ። ረድኡም ደግሞ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው። ስለ እግዚአብሔር ብለህ የዚችን ቅድስት ዜናዋን ንገረኝ፣ ሴት እንደሆነች አይቻለሁ። አባ ዳንኤል የገድሏን ዜና ሊነግረው ጀመረ። እንዲህም አለው። እርሷ ከቁስጥንጥንያ አገር ከመንግስት ታላላቅ ወገኖች ውስጥ የሆነች ስትሆን ሰውነቷን ለክርስቶስ ሰጥታ የዚህን የኋለፊውን ዓለም ክብር ሁሉ ተወች። ሰይጣን ከተዋገችበት ጊዜ ከታላላቅ ተጋድሎ በኋላ ለእኛም ለወንዶች መመከሪያ ሊሆን ይገባል። እርሷም የሴቶችን የድካምና አረቃ የኃይለኞችን ወንዶችን ብርታት ገንዘብ እስከማድረግ ደርሳ እግዚአብሔርን አገለገለችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። በረከቷ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የከበሩ መጥሪያስ የስርዮስ ሰማዕት የመፍቀሬ ነዲያን ዮሴፍ መታሰቢያቸው ነው። በረከታቸው ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናቀርብ ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱ በሥላሴ ስም እንጠይቃችኋለን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እስተ መንሥት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ
ድንግል በልና ድንግል ስጋ ይመግዚር ጾ ሰላም ለብሩታ እንዲማን ተወሩ በቀርጽ እየተበሰስት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ጣይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመት እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።